በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሴቶቻችሁ እርሻ ናቸው ብሎ እርሻ ሲባል ምንድነው? በፈለጋችሁበት ፖዚሽን ተገናኟቸው ብሎ ያስተማረ አካልም ነበረ መሐመድ ማለት። ይህ ብቻ አይደለም፣ የገዛ ልጅህ እንኳን ማግባት ትችላለህ ብሎ የፈቀደ ነበረ። ሱረቱል ፉርቃን 25-54 ላይ የገዛ ሚስት ወይ የገዛ ልጅህ በፎርኒኬሽን ወይም ደግሞ በዝሙት ከተወለደች እሷን ራሱ ልታገባት ተፈቅዶልሃል ብሎ የተናገረ ነው። እና የ30 ሰው ጉልበት ተሰጥቶኛል ሴክስ ለማድረግ አምላክ የ30 ሰው ወንዶች ጉልበት ሰጥቶኛል። ምን ለማድረግ? ሴቶችን ለመገርሰስና ለማጫወት ማለት። እንደዚህ አይነት ጉልበት ተሰጥቶኛል። ከላይ ቅቅል ሰርቶ ወይም ደግሞ ምግብ ሰርቶ በመልአኩ በኩል ሰንፎበት ማለት ነው በሴክስ አብልቶ ወደ 30 ሰው ጉልበት ከፍ እንዳደረገው ተናግሯል። ሌላው በጣም የሚገርመው ትላልቆችን ወጣት ወንዶችን ጡት ማጥባት ሐላል እንደሆነ አያወርዶልኛል አምላክ ፈቅዶልኛል ብሎ አስተምሯል። ኦኬ፣ ትላልቅ ወንዶች ትላልቅ ሴቶችን እንዲያጠቧቸው ማለት ነው አያወርዶልኛል ብሎ ያስተማረ ሰው ነበረ። ኦኬ፣ ፈጠን እያልኩኝ ሰዓቴን ለመጠቀም እየሞከርኩኝ ነው ማለት ነው። ሴቶችም ራሳቸው አሳልፈው ከሰጡ ችግር የለውም ብሎ የሚናገር ነው። ሌላው በጣም የሚገርመው ግን የዚህ አካል ማለት ነው ብዙ ጊዜ ራሱን ሊያጠፋ ሞክረዋል። ከዚህ የባሰው ግን ራሱ ውዱ ሲያደርግ የነበረው ምን በሚጣልበት ነው? የማንስትራል ክሎዝስ ወይም ደግሞ የወር አበባ በሚጣልበት የሞቱ ውሾች በሚጣሉበትና ስቲንኪ ነገሮች የበሰበሱ ነገሮች በሚጣሉበት ውሃ ይታጠብ ነበር። አንተ እብድነ እንዴት እዚህ ላይ ትታጠባለህ ሲሉት ውሃ በምንም ነገር አይቆሽሽም አለ። water is pure and is not defiled by anything አለ። በምንም ነገር አይቆሽሽም ብሎ ተናግሯል። ኦኬ ቴንክ ዩ። ኦኬ አተልኩ ደቂቃው ሲጀምር ነገር ነው። ኦኬ አይ ቲንክ 8 ደቂቃ አይደለ? ያ 8። ኦኬ አልহামዱሊላሂ ወከፋ። ያው መልስ አላየንም እስካሁን 8 ደቂቃ ሲያወራ ጀስት ሐሳቦችን ያነሳው እንጂ ስለ ኢየሱስም እንደ ሳትቦ ተራሱ አላወራምና ይሄ ራስ የሚያሳየው ምን ያክል ደካማ እንደሆኑ እናያለን። ኦኬ 8 ደቂቃ ላይ ስለዚህ 4 ደቂቃ እስልምና ላይ 4 ደቂቃ ደግሞ ክርስትና ላይ ማውራ ይሆናል። እሱ ያነሳቸውን ሐሳቦች ሲያነሳ መጀመሪያ ምን አለ? ከመጨረሻው ሐሳብ ስንጀምር ራሱ ሊያጠፋ ነው። ግን ራሱ ሊያጠፋ የሞከረው ማን ነው ጥያቄያችን። ራሱ ሊያጠፋ የሞከረው ማን ነው ስንል ኢየሱስ ነበር ራሱ ሊያጠፋ የነበረው። የማቴዎስ ወንጌል ላይ ገድል ማለት ነው። ራሱ ወንጌል ላይ ምንድን የምናገኘው? ኢየሱስ ሰይጣን ይዞት ተራራ ወጥቶ ራሱ ሰይጣን ወስዶት ማለት ነው። ቃል በቃል እንደውም በመጽሐፉ ላሳያችሁ። የማቴዎስ ወንጌል ላይ ቃል በቃል ያው ሰይጣን ይዞት ራሱ ሊያጠፋ እንደነበረ ያያችሁት መሆናል። እንደዚህም ብዬ እንደሱ ስለማላወራ ያያችሁት እንዲሆን ብዬ ነው። እሺ ተመልከቱ። ታሪኩን የምናገኘው የት ነው ካለን የማቴዎስ ወንጌል ምዕራፍ 4 ላይ ነው። ቃል በቃል ቅድም አንብቤላችኋለሁ። ሰይጣን ይዞት ራሱን ሊያጠፋ እንደነበረ አይተናል። ያው እዚህ ጋር ያው ከዚያም በኋላ ወደ ቅድስት ከተማ ጫፍ አቁሞ ራስህን ፈትፈት አለው። እንግዲህ አቁሞ እንደዚህ ተራራ ላይ ፈትፈት ሲለው ነበር። ስለዚህ ራሱ ያጠፋ ተራራ ላይ አቁሞ እንደነበረ እንቀጥል። ሴቶች እርሻ ናቸው በእስልምና ነብዩ መሐመድ ሴቶችን እርሻ አላቸው ምናምን ብሎ ሆነ ዋሽቷል። ግን እርሻ ማለት ምንድን ነው ጥያቄያችን? እርሻ ማለት ስድብ ከሆነ ብራዘር እናንተ መጽሐፍ ላይ ራሱ ማርያም ትሰደብ ነው የሚለው። ዘር ያልተዘራባት እርሻ አንቺ ነሽ አለ። ስለዚህ እርሻ ስድብ ከሆነ ማርያም የተሰደበችው በክርስትና ማለት ነው። እሺ ቀጥሎ ያነሳው ምንድነው? የዝሙት ልጅ አግቡ የራሱ ልጅ በዝሙት ኮል ያግባ የሚል ፖይንት ነው ያነሳው። እሱ ውሸት ነው። በእስልምና የዝሙት ልጅ ማግባት ያው ተመልከቱ። ይሄ መጽሐፍ መጅሙዕ ፈታዋ ምንድነው የሚለው? ለጁዙ ተዘውጁ ቢሃ እሷ ማግባት አይፈቀድም። አራተኛ የልጁ ሚስት አገባ ያለው ውሸት ነው። እሱም ለምን መጀመሪያ ዘይድ የሱ ልጅ አይደለም የማደጎ ልጁ ነበር። ነብያችን ያሳደገውት ነበር እንጂ ወይም ደግሞ እሳቸው ጋር መጀመሪያ ባሪያ ነበር። ከዛ ነፃ አውጡት ባሪያ ነበር። ነፃ አውጡት አንተ እንዳልከው ልጃቸው አልነበረም። ሲቀጥል ደግሞ ዘይድ ሚስቱ ጋር አልተስማማም። በፈታት ሚስቱ አስጠላ ወይም ደግሞ እሱ ጋር አልተስማም። እንደውም ካነት ተጥሉ አለህ ሊሳናህ ምላሷን ታስረዝምበት ነበር። ያው ምላሱን ታስረዝም ነበር፣ ተሰርቦ ነበር ወይም ደግሞ ተንቋሸው ነበር ማለት ነው። ከዛ በኋላ ያው እዚህ ጋር ያው ኢስተዳ አለየ ሊሳኑሃ ምላሷ ከበደኝ ኡሪዱ አኑ ጠሊቅሃ ልፈታት እፈልጋለሁ። ስለዚህ ዘይድ ከፈታት በኋላ ነብዩ ሰለላሁ ዐለይሂ ወሰለም አመቱ አገባ ያልከው ውሸት ነው። አያቻ በማስረጃ እሺ። ቀጣይ ደግሞ ሰይጣን አለ። ግን ሰይጣን ያዘ የነበረው እሱ ውሸት ነው። ባለፈው አሉች በታ ደግም ያላወራም። ግን ሰይጣን ሲያዘው የነበረው ማን ነው? መጽሐፍ ቅዱስ ላይ ሰይጣን ሲቆጣጠረው የነበረው ማን ነው ስንል አምላክ ነው እግዚአብሔር። ለምን እግዚአብሔር ይናገራል? እግዚአብሔር መጽሐፈ ኢዮብ ምዕራፍ 1 ተመልከቱም እንደሚል እግዚአብሔርም ሰይጣንን በእውኑ ባሪያ ኢዮብ እግዚአብሔርን የሚፈራ ከክፋት የራቀ የለም ካለ በኋላ በእርሱ ላይ ምንም ብታንቀሳቅሰኝ እስከ አሁን ድረስ ፍጹምነቱን ይዘዋል። ብታንቀሳቅሰኝ። ስለዚህ ሰይጣን ሲያንቀሳቅሰው የነበረው ሰይጣን ሲያዝለው የነበረው ማን ነው ካልከኝ ብራ መጽሐፈ ማስረጃ መጽሐፍ ቃል በቃ እግዚአብሔር ምን አለ? ብታንቀሳቅሰኝ ሰይጣን ማለት። ስለዚህ ሲያንቀሳቅሰው የነበረው ነው
ዘጋን። አያችኋ እንደዚህ በማስረጃ መታ ነው ማለት ነው። አሁን ቀጣይ የምናደርጋለን ወደ ክርስትና ሄደን ደግሞ ክርስትና ላይ ያለውን ኢየሱስ ደግሜ የማሳያችሁ ይሆናል ማለት ነው። ወደ ክርስትናው ኢየሱስ ስመጣ ያው ጡት ላሳያችሁ ይሆናል። ምን አለ እስልምና የነብዩ መሐመድ ጡት ትልቅ ሰው ጡት እንዲጠባ አስተምሯል የሚል ውሸት ዋሽቷል። ግን ሲያስተምር የነበረው ማን ነው? ጡት መጥባት ሲያስተምር የነበረው ማን ነው? ገድለ መባጽዮን ምንድን ነው የሚለው? ይህንንም ብሎ ሕፃን መድኃኔዓለም ኢየሱስ ማለት ነው ወደ እሱም የግራ ጡቷን ምን አደረገው? ጡቷን አጠባ ማለት ነው። ጡቷን አጠባ። ስለዚህ ጡት ሲያጠባ የነበረው ማን ነው? ካኬን ብራዘር ያንተ አምላክ ነው። እሺ ተባረክ። ይሄን እዚህ ጋር ኦኬ። ቀጣይ የማሳያችሁ ምንድነው ከተባለ መጽሐፍ ቅዱስ ላይ ያለው ኢየሱስ እንደሚጠጣ መጀመሪያ ያሳያችሁ ይጠጣ ነበር ላይ ከሱ ጀምሬ ላሳያችሁ። ያው ማስረጃ አለኝ ግን ስድብ እንደቃሉ ይቅርታ፣ ግን ማስረጃ አለኝ። ኦኬ ማስረጃ ይጠጣ እንደነበረ ያው ሁላችሁም እዚህ ጋር ከፍቼ አሳያችኋለሁ። የምናገኘው የሉቃስ ወንጌል ምዕራፍ 7 ላይ ተመልከቱ። መጥምቁ ዮሐንስ እንጀራ እየበላ ወይን ጠጅ ሳይጠጣ መጣ ካለ በኋላ የሰው ልጅ ግን ኢየሱስ ማለት ነው እየበላና እየጠጣ መጥቷል አለ። ኢየሱስ ሲበላና ሲጠጣ የነበረው ምንድነው ከተባለ ደግሞ ኮሜንት የተመከቱ ይው ዛት ኢዝ ኢቲንግ ብሬድ ዳቦ እየበላ መጣ ኤንድ ድሪንኪንግ ወይን እየጠጣ መጣ። ስለዚህ መጽሐፍ ቅዱስ እንደሚተመከት እዛ መጽሐፍ ላይ ትንቢተ ኢሳይያስ ምዕራፍ 28 ምንድነው የሚለው? ከእነዚያም ደግሞ ከወይን ጠጅ የተነሳ ያሉ ካለ በኋላ ካህንና ነብዩ ከሚያሰክር መጠጥ የተነሳ ዳምጣችኋል እየሰከሩ ይስታሉ። ይሄን አዙልኝ። ስለዚህ አንድ ሰው ከሰከ ይስታል ማለት ነው። ከዛ በወይን ጠጅ ይዋጣሉ ከሚያሰክር ይፋንናሉ አለ። ስለዚህ እዚህ ጋር እንዳረሱ ኦኬ ኢየሱስ ስቷል እንደ ከተባለ አዎ ስቷል። ሲዋሽ ነበር ኢየሱስ ስቷል። ወንጌል ላይ የእግዚአብሔር መጽሐፍ ላይ ዋሽቷል። የሌለው ነው በሕጋችሁ እናንተ አማልክት ናችሁ አልኩ የሚል ተጽፎ የለም ምን አላቸው? ይሄ ቃል የለም ካለ ታሳያለሁ። ግን በኦሪት ላይ በጣም በኦሪት ላይ እንደዛ የሚል የለም። ስለዚህ ኢየሱስ ከስካሩ የተነሳ ማድረግ ከተባለ ያው የእግዚአብሔር ቃል ላይ ደግሞ ራሱ መጽሐፍ ቅዱስ እንደሆነ ልብ ማለት። ቀጣይ ደግሞ ምን እንመለከት ከተባለ ኢየሱስ የተናገረውን ነገር ወይም የአህዛብን ተግባር የማቴዎስ ወንጌል ላይ ብትመለከቱ ምዕራፍ 6 ላይ አህዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። ስትጸልዩ እንደ እነርሱ በከንቱ አትድከሙ፣ ስትጸልዩ ደጋግማችሁ አትጸልዩ አለ። ተከታዮች ሆይ ስትጸልዩ ደጋግማችሁ አትጸልዩ። ለምን ከተባለ አህዛቦች ኢየሱስ የሚገርመው ፓርት ራሱ ደግሞ ሲጸልዩ በደንብ ኢየሱስ ብሎታና ስትጸልዩ ደጋግማችሁ አትጸልዩ። ለምን ይሄ የአህዛብ ስራ የጣዖት አምላኪያን ስራ ነው ካለ በኋላ ራሱ የማቴዎስ ወንጌል ምዕራፍ 26 ደግሞ ሁለተኛ ሄዶ ጸለየ፣ ደገመ። ከዛ ሳይሆን እዚህ ጋር ደግሞ ትቷቸው ሄደ። ሶስተኛ ያንን ቃል ደግሞ ጸለየ፣ እየደጋገመ ጸልይ ነበር። ቅድም ምንድን ነው ኢየሱስ ደጋግማችሁ አትጸልዩ ይሄ የጣዖት አምላኪያን ስራ ነው ካለ በኋላ ራሱ ስራ ማለትም ጸሎትን መደጋገም ሲያደርግ እንመለከተዋለን ማለት ነው። ኦኬ እንዲሁም ደግሞ ሰዎችን ያሰክር ነበር። አስካሪ መጠጥ እየሰራ ሰዎችን ያሰክራቸው ነበር ወይም እንዲጠጡ ያደርጋቸው ነበር። እንደምናውቀው የማቴዎስ ወንጌል ላይ ኢየሱስ የመጀመሪያ ታመመ ምንድን ነው ከተባለ አሁን እንገነዘባለን ማለት ነው። ኦኬ ይሄን ካየ መጨረሻ ላይ ደግሞ ምንድነው መጨመራችሁ ከተባለ ያው መጨረሻ ላይ የምናሳው ወደ ገድላት ነው የምንሄደው። ወደ እነዛ መጽሐፍ ሄደን ደግሞ ያሉትን ነገሮች እንመለከታለን ማለት ነው። የተረገመ ነው ተረገመ ነው። ለምን ኦሪት ዘዳግም ምዕራፍ 21 ምንድነው የሚለው? በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደረገመ ነው አለ። በዚያ ሰቀሉታል። ስለዚህ ኢየሱስ ተረግሟል፣ እንደተረገም ያምናሉ። በዚህ ምንም ጥርጥር ምንም ጥርጣሬ የለውም። ግን ኢየሱስን የገደለው ማን ነው ፖይንቱ። የገደለው ማን ነው ታውቃላችሁ? ኢየሱስን የገደለው ሰይጣን ነው። እሱንም ያዙልኝ። ያው ሰዓቴ አይ ቲንክ ሂዷል። ስለዚህ ገድል ያሉትን ነገሮች ወንጌል ላይ ያሸበትን ነገር አሳያችኋለሁ። ግን ዮሐድዬ እባክህን እንደው አሁን እንኳን ሳት ብሎ መመለስ የምችል ከሆነ እባክህን መልስ ጠና ለተነሱ ሀሳቦች አመሰግናለሁ። አይዞህ እስከ ደቂቃውን በስርዓቱ መጠቀም ብችል ጥሩ ነው። እሺ ደቂቃውን ስጠኝ ልጀምር። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እንዳያችሁት ሙስሊሞች አያችሁ መጽሐፉ ያለ ማስረጃና የማይለውን እንደሚሉ ትመለከታላችሁ። እኔ ማስረጃዎችን ከፍቼ ከነ ተፍሲሮቻቸው ነው ማሳያችሁ ያሳየኋችሁ። አሁን ሲያነሳቸው የነበሩ ሀሳቦች አንዳንዱ ለመመለስ እንሞክር። ትል ይለዋል ወይም ደግሞ ትለኝ ብለዋል ኢየሱስ ክርስቶስ አለ። መዝሙረኛው ቅዱስ ዳዊት ነበረ እሱ የተናገረው። እሱ ክርስቶስ ኢየሱስ ነው የተናገረው ብሎ ሲናገር ሰምተናል። ይህ ውሸታም መሆንን አንድ ማስረጃ። ምክንያቱም መዝሙረ ዳዊት ላይ ነው ያለው። ከየት አምጥተው ነው ክርስቶስ ነበር ሲናገር የነበረው ላልከው ማስረጃ እጠይቃለሁ በኋላ። ሲቀጥል ክርስቶስ ኢየሱስ ሰይጣን ይዞታል አለ። ለወቱ ስብሐትና ሰይጣንን የሚገዛ ቀጥቅጦ የሚገዛ ኦኬ መሐመድን ከነሰራዊቶቹ ቀጥቅጦ የሚገዛ የሰራዊት ጌታ እንደሆነ አጋንንትን እንዴት እንደሚቀጠቀጡለት አንተም ኦኬ ነብይም በሚገባ ያውቁታል። ክርስቶስ ስሙን ሲሰሙ ኦኬ ክርስቶስ ስሙን እንኳን ሲሰሙ አቤቱ የእግዚአብሔር ልጅ ሆይ ማረኝ እያሉ
በጸሎት በፍርሃት ይንቀጠቀጡ እንደነበረ። አይ ማቴዎስ ወንጌል ምዕራፍ 9 ላይ ታሳውሳላችሁ። በመቃብር ሆኖ ሰው ሊይዘው የማይችለውን ያንን ጌታን ሲያየሮጠ መጥቶ የእግዚአብሔር ልጅ ወይ ልታጠፋን መጣህን ብለው እንደተንቀጠቀጡ መጽሐፍ ቅዱስ ይናገራል። ማቴዎስ ወንጌል ምዕራፍ 4 ላይ ግን ስፔሲፊካሊ ለምንድን ነው እንደዚህ ያደረገው ጌታ? ለምን ሰይጣን እንዲፈትነው ፈቀደለት ብለን ስንመለከት በጣም ድንቅ ምክንያት አለ። ምክንያቱም ምዕራፍ 3 መጨረሻ ላይ ተመልክታችሁ ከሆነ ማቴዎስ ወንጌል ላይ ምን ብሎ ነው ጌታ አባቱ በሰማያት ሆኖ ስለ ልጁ ይመሰክራል አይደለ? ምን ብሎ የምወደው ልጅ ይህ ነው እርሱን ስሙታል። ሰይጣን በዚህ ሰዓት ኦኬ ያ የሚያጠፋኝ የሚያደቀኝ እሱ የምርም የእግዚአብሔር ልጅ ነው የሚለውን ምን አለ ለመጠየቅ ፈለገ። ለማወቅ ፈለገ። ክርስቶስ ኢግናሲየስ ሴንት ኢግናጢዮስ ይህንን ክፍል ሲናገር ምን አለ? ለዓለም ኦኬ ለአጋንንት የደበቀውን 3 ምስጢራት ይልና የእርሱ የእግዚአብሔር ልጅነት የእመቤታችን ዘለዓለማዊ ድንግልናና የእሱ በድንግልና መወለድ ከአጋንንት እስከ ዕለተ ዓርብ ድረስ ሰውሮባቸው ነበር። ይህንን ለመግለጥ ነበር ሰይጣን ሲሞክር የነበረው እና ኦኬ ግን ክርስቶስ ደግሞ በጥበብ እንዴት እንደሚመልስለት ፕላስ ደግሞ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ ምን ብሎ ይፈተዋል? ጌታ ሰይጣንን ከተጠመቀ በኋላ ዮሐንስ ወንጌል ምዕራፍ 13 እሱ መምህርም ጌታም አይደለ? ስለዚህ የምርም መምህር ነው። ስለዚህ ከጾመ በኋላ ፈታኝ እንዲቀርብ መንፈስ ባይዘው ፈቀደለት ነው የሚለው። መጀመሪያ ላይ ራሱ እንደፈቀደ እንዲፈተን ሄደው ጌታ ራሱ እንዲፈተን መንፈስ ወደ ምድረ በዳ መራው ነው የሚለው። የማን መንፈስ? ሁሉ ይሄ የራሱ መንፈስ ወይም ደግሞ የራሱ መንፈስ ቅዱስ እንደሆነ በሚገባ ይናገራል። ስለዚህ ራሱ እንደፈቀደ በሚገባ እንመለከታለን። ዘን ፈቀደለት። ሰይጣን 3ቱም ጥያቄዎቹ ተመልከተ። የእግዚአብሔር ልጅ እስከሆንክ የእግዚአብሔር ልጅ ክርስቶስ ግን ምን አለ? 3ቱ የኃጢአት ራሶች እንደሆኑ እንዴት መመለስ እንዳለብን ነገረ። መጨረሻ ግን ሂድ ብሎ በስልጣኑ ያባርረዋል። ፈጽሞም ከዛ በኋላ ጌታ አለ መሐመድ ስንት ወር ነበር ያልኳችሁ? 6 ወር ሲያንደባልለው አላህ ሊደርስ አልቻለም። ምስኪን ነቢይ 6 ወር ሙሉ አንድ አይሁዳዊ በሰራበት ድግምት ሲንከባለል ሊደርስለት አልቻለም። በጣም በሚገርማችሁ ሁኔታ በመርዝ ሲንደፋደፍ ራሱ ሊደርስለት አልቻለም። አለ በመርዝ እንደ አይጥ ተደፍቶ ሲሞት አላህ ሊደርስለት አልቻለም። ባይዘው መሐመድ ተመክቶ ነበር። አንተ ነብይ ኮንክ የምርም መርዞ አይገልህም ብላ ነበር አይሁዳዊቷ ሴት የሰጠችው ማለት ነው። ነገር ግን ልክ በበላ ጊዜ የልቡ ደም ስር ተቆረጠ፣ በዛ ህመምም ሞተ ማለት ነው መሐመድ። ስለዚህ አላህ ማረዳው በመርዝም እንዳ ሌላው ምንድን ነበር? እየተሳደበ ነበር የሚያስተምረው አለ። ባይዘው ስድብና እውነትን መናገር መለየት አለባቸው ሙስሊም ወንድሞቻችን። አንድን ሌባ ሲሰርቅ አግኝቸው ሌባ ነው ስለው እየሰደብኩት ነው አይደለም፣ ግብሩን ነው እየገለጸ። እውሮች ኦኬ ደንቆሮች ብለው ሲናገራቸው ጌታ የሚነግራቸውን እየሰሙ ማስተዋል ሲያቅታቸው እየሰሙ የማያስተውሉ እያዩ የማያስተውሉ ስለሆኑ ምን ይላቸዋል? እንዲህ ይላቸዋል። ከዛ ክፉና አመንዝራ ትውልድም ብለዋቸዋል አለ። ትክክል። ጌታ በጣም ብዙ ድንቅ ተአምራቶችን አድርጓል። በባህር ተመላልሷል፣ አብዝቶ አበርክቶ መግቧቸዋል። እነዚህ ሰዎች ግን ሊያስተውል አልቻሉም እና ምልክት ስጠን ይላሉ። እስቲ ክፉና አመንዝራ ትውልድ ሁልጊዜ ምልክት ያሻላል። አንዲት አመንዝራ ሴት ልክ እንደ መሐመድ ብል ክፋት አይሆንም። ምክንያቱም ሴት ባየ ቁጥር ሴትን ስለሚመኝ ማለት አንዲት ሴት ባየ ቁጥር እሷን ይመኛል። ልክ እንደዚህ አይነት ሰው አያቆምም ፍላጎቱ። አመንዝራ ያላቸውም ለዚህ ነው። ምልክት በሰጣቸው ቁጥር ሌላ ምልክት ነው የሚፈልጉት እንጂ የተሰጣቸው ምልክት ተቀብለው አላመኑበትም እና አመንዝራዎች ይላቸዋል። አመንዝራ ጸባያቸው እንደዚህ ስለሆነ ዘን ሌላ ከምሰጣችሁ ከማደርጋቸው ድንቅ ተአምራቶች እናንተ የምታስተውሱ የዮናስን ታሪክ ነው። አየ መጨረሻ ላይ ሲሰቀል ጌታ በህይወት ሳለ ከ3 ቀን በኋላ እነሳለሁ ሲል ነበርና እንዳይነሳ ሲሉት ነበረ እና ከዛ አንጻር የሚታይ ነው። ከዛ ደግሞ ክርስቶስ ኢየሱስ ይጠጣ ነበረ አለ። ባይዘው መጠጣት እስስናረ ቢግዲል ትልቅ ኃጢአት። ራስህን ገዝተህ ከጠጣ ምንም ችግር የለውም። ኦኬ ከሰከርክ ግን በጣም ትልቅ ኃጢአት ነው። በአንጻሩ ግን መጠጣትና ጠጅ መጥመቅ ተአምር የሆነው በእስልምና ነው። ሱራ 1667 አላህ እንዲህ ይላል፣ ከዘንባባዎችና ከወይኖችም ፍሬዎች አለ እንመግባችኋለን አለ። ከእርሱ ጠጅንና መልካም ምግብን ትሰራላችሁ። ምን ጠጅ? በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለ። ተአምር ነው ጠጅ መጥመቅ፣ ጠጅ መጠጣት፣ ጠጅ ሰርቶ መጠጣት ለሚያምን ህዝብ ተአምር ነው አለ አላህ። ስለዚህ ተአምር የሆነው በእስልምና ነው። ከዛ መጽሐፍ ቅዱስ እርሻ ይላታል እመቤታችንን። ኦፍኮርስ ያ ሳትታረስ ምታፈራ ወይም ደግሞ ዘር ምታፈራ ብለው በምሳሌ ሊናገር ይችላል። ቁርአኑ ግን ምሳሌ እየተናገረ አይደለም በጭራሽ። ሴቶች እርሻዎች ናቸው ሲል ፖዚሽን በፈለጋችሁበት ፖዚሽን
ልትገናኟቸው ትችላላችሁ። እነሱ ፖዚሽን መምረጥ አይችሉም ማለቱ ነው። ኦኬ ስለ ፖዚሽን ነው የሚያወራው። እሱን በኋላ ጥያቄና መልስም በደንብ ስለምናየው ማለት ነው። ይህንን ካነሳው በኋላ ወደ መሐመድ ልመለስና ወደ መሐመድ የተወሰኑ ነገሮች እንግዲህ አሟሟቱ እንዴት ነው አልኳችሁ። በመርዝ እንደ አይጥ ነው የሞተው መሐመድ ብያችሁ ነበር። ደግሞ ብዙ ጊዜ ራሱን ለማጥፋት ሲሞክር ነበረ። ይሄ ውሸት ነው ሲል ነበር። እኔ በጣም ነው የሚገርሙኝ። ሁሉም ትምህርቶቻቸው ውሸት ነው የሚሉ ሰሐህ አልቡኻሪ ሶስተኛው ሐዲስ ማለት ነው። ሶስተኛው ሐዲስ ነው እንዲህ ቃል በቃል ምን የሚለው ብዙ ጊዜ ራሱን ሊያጠፋ ከተራራ ሊወረውር ወደ ተራራ ይወጣ ነበራል። ብዙ ጊዜ ራሱን ለማጥፋት ሞክሮ ነበር። ምክንያቱስ ምንድነው? ሰይጣን ደመን ፖሰስ አድርጎኛል ብሎ ያስብ ስለ ደሜኒክ ፖሰስድ ስለሆነ ማለት ነው። በዛ ምክንያት እንደዛ ብሎ ራሱን ብዙ ጊዜ ለማጥፋት ሞክሮ ነበር። ለሴቶች ያለው ፍላጎትና አምሮት ማንኛውም ሴት በተመኝሃትና ባየሃት ጊዜ ኦኬ ለአንተ ተፈቀደች ብሎ አላህ ፈቅዶልኛል ብሎ ተናግሯል። ኦኬ የፈለግካት ሴት ወይም ደግሞ ራሷን አሳልፋ ልትሰጥት የወደደችው ማንኛውም ሴት ለአንተ ፈቅጄልሃለሁ ብሎ አላህ ተናግሯል። እሺ አንድ ነገር ላይ ይሄ ውሸት ነው ብሎ ሲናገር ስለነበረ ማለት ነው እንዲህ ብሎ ተናግሯል። ኦኬ ሶሪ ደቂቃዬ ለመጠቀም እሺ ከሴቶች ይጠቀምበት የነበረውን አንድ ላይ ይሄው ተፍሲር አልቁርጥቢ ሱራ 33:50 ላይ ያለውን ማግባት የተፈቀደልን ለሙስሊሞች የማይፈቀዱለትን ነገሮች ለእሱ ግን የተፈቀዱለት የአጎትን ሴቶች ልጆች፣ የአክስቶችን ሴቶች ልጆች፣ የሹሜንም ሴቶች ልጆች፣ የሹሜዎች ሴቶች ልጆች ሁሉ ለአንተ ልታገባ ፈቀድንልህ ይላል። ለእርሱ ያልተፈቀደለት ምንም ነገር የለም። ያው 10ኛው ፕሪቪሌጅ ለመሐመድ ብቻ ከሚፈቀዱ ነገሮች 10ኛው አልቁርጥቢ ሲናገር ምን አለ? መሐመድ ያገባችውን ሴት ቢያይ ወይም ደግሞ ያገባች አንድ ሴት ቢያይና ቢፈልጋት ባሏ እሷን ፈቶ ለመሐመድ አሳልፎ እንዲሰጥ ነብዩም ከእርሷ ጋር የጾታ ግንኙነት እንዲፈጽም ይገደዳል ይላል። ይሄ ከምን መመልከት ትችላላችሁ ይላል? የዘይድን ታሪክ መመልከት። ዘይድን አስገድዶት አይደለም ብሎናል። ይኸው ላሳያችሁ። ሱራ 33:36 ላይ አልጀላሊ ምን ብሎ ነው የፈታው? ዘን መሐመድ on one occasion he the prophet ማለት ነው caught sight of her and felt love of her ይታያችኋል። በፍቅር ወደቀ መሐመድ ይላል። ይሄ ብቻ አይደለም። አልቁርጥቢ 33:37ም she was white beautiful and large one of the most perfect women of Quraysh ካለ በኋላ he fell in love with her and said glory to be God the changer of hearts ሳለ ልቤ ላንቺ የፈቀደ ይመስገን ብሎ አመሰገነ። ኦኬ አሁን ጥያቄና መልስ ነው። እሺ ሴት አታርጉልኝ ጀምሯል። እሺ የመጀመሪያ ጥያቄ ቢስሚላህ። የመጀመሪያ ጥያቄ ምን ይሆን? አንደኛ ኢየሱስ ትል ተብሏል ወይስ ትል ተብሏል አልተባለም? ጥያቄ ትል ተብሏል አልተባለም? ማሳያለን። ትል ተብሏል አልተባለም? መልስ ጥያቄ ነኝ ብራዘር። ጥያቄ ምንድነው? ኢየሱስ በመጽሐፍ ቅዱስ ላይ ትል ተብሏል አልተባለም? አልመለስክም። እሱ አልመለስክም። ሁለተኛ ጥያቄ ሰይጣን እግዚአብሔርን አንቀሳቅሷል ወይስ ሰይጣን እግዚአብሔርን አንቀሳቅሷል? እዚህ ጋር ደግሞ እግዚአብሔር ብታንቀሳቅሰኛል አንተ ንቀበል ወይስ እግዚአብሔር ንቀበል? ብታንቀሳቅሰኝ ማለት አንቀሳቀስከኝ ማለት ነው። ሲጀመር ምን ማለት ነው? ብታንቀሳቅሰኝ ማለት እንዲፈረድበት ወይም ደግሞ ብታንቀሳቅሰኝ ያለው ማን ነው? ብራዘር ብታንቀሳቅሰኝ ያለው ማን ነው? መልስልኝ። ብታንቀሳቅሰኝ ያለው ማን ነው? እንድመልስልህ አትፈልግ? መልስልኝ። ሰይጣን። እሺ ቴንክ ዩ። ሰይጣን ምን ማለት ነው? እግዚአብሔርን ኧረ በፈጣሪ ስማ አንቀሳቀሰው ብለህ አይደል የመጣው? ልመልስልህ። እሺ ብዙ ጊዜ ኢዮብን እንዳጠፋው ኢዮብን እንድቀጣው ብትለምነኝም ብትጠይቀኝም ማለቱ ነው። አውዱ ማስረጃ ላሳይህ። አልፈልግም። ምንም ማስረጃ ያቀረብክኝ ማስረጃ ላሳይህ። እሺ ማስረጃ አንዴ ልክፈትልህ። ቀጣይ ጥያቄ ለምሳሌ ወገናችን ከእግዚአብሔር ጋር እንደተጋጨ ካሳየህ ይበቃኛል። ቀጣይ ጥያቄ የዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ እንደዚህ ይላል። ተናጋሪ ኢየሱስ ነው። ምን አለ? በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል አለ። ምን እንዳለ መጽሐፍ እንዳለ። የትኛው መጽሐፍ እንደዛ የሚለው? መጽሐፍ እንዳለ ብሎ ጌታ ሲናገር ኦኬ ግዴታ ከመጽሐፉ ወይም ደግሞ አስቀድሞ ከተጻፉ መጽሐፍቶች
ኮት እንዲያደርግ አይጠበቅበትም። ምን እያለ ነው? አስቀድሞ በትንቢት የተነገሩ ወይም ደግሞ አስቀድሞ ተስፋ ሲያደርጉት እንደነበሩት ማለት ነው። ይሄ ትንቢተ ሕዝቅኤል ምዕራፍ 34 ላይ ያለውን ክፍል ተመልሻለሁ። አሁን ኔትወርክ ነው ይሰማል? ኔትወርክ ይዞኛል። አሁን ይሰማል? ሳለ ደቂቃው ይሰማል? ደቂቃውን መልሱኝ። ደቂቃውን በዚህ ዝላለሁ። ኔትወርክ ስለያዘው ላይ ቢያዝ ጥሩ ነው። 7 ደቂቃ ነበረ እኮ ሪሴት ማድረግ ይቻላል። 7 ደቂቃ ይደረጋል። አንዴ ሪሴት ላይ ኢንድ ኢምራን ተመለስ። አንዴ ተመለስ። ሲመለስ አሁን ተመልሻለሁ። ተመልሰሃል። እንደገና ያዝለት ከተቋረክ ትንቢተ ሕዝቅኤል የመጀመሪያ አንድ ጥያቄ ምን እንዳለ ነው ወገናችን? ምን እንዳለ መጽሐፍ እንዳለ አለ። የትኛው መጽሐፍ ነው እንደዛ የሚለው? አሳየኝ። የትኛው መጽሐፍ ነው እንደዛ የሚለው? ትንቢተ ሕዝቅኤል ምዕራፍ 25 ከምዕራፍ 36 ከቁጥር 25 ነው ያለው ሐሳቡ ማለት ነው። ምን ብሎ ይናገራል? ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የድንጋዩም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። እዛት እሱ ነው። ከሆዱ የህይወት የዮሐንስ ወንጌል ያለው መሰለክ የሚለው መጽሐፍ ምንድን ያለው ከተባለ የህይወት ውሃ ወንዝ ከሆዱ ይፈልቃል ነው እንጂ ያለው አንተ እንዳዳምጥ ኢየሱስ ነው የገለጸው የህይወት ውሃ ወንዝ። ይሄ ነገር በእርሱ የሚያምኑ ሊቀበሉ ስላላቸው አንብበው። ቀጥሎ ያለውን ስለማን ተናገረ? እሱን ጠይቄያለሁኝ። ጎበዝ። ቆይ አሁን ሕዝቅኤል አንዴ ያዘው። ስለ መንፈስ ቅዱስ ተናገረ። አንዴ ልመልስልህ። አየህ፣ ስለ መንፈስ ተናገረ። ይኸው እሱ ደግሞ ሕዝቅያስ አንዴ ልመልስልህ። ጥያቄውን መጀመሪያ አዳምጥ ብራዘር። ጥያቄ መሰለህ ኢየሱስ ጋር የጠቀሰው ጥቅስ አለ አይደለ ብራዘር? የጠቀሰው እሱ ምንድነው ከተባለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ኢየሱስ ጮኸ። ምን ብሎ ጮኸ ኢየሱስ? የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ምን እንዳለ መጽሐፍ እንዳለ። ስለዚህ ይሄን ነገር ከማንኛው መጽሐፍ እንደዛ የሚል ቃል ያለው? እሺ አሁን በደንብ ስማኝ። ይህን ግን በእርሱ የሚያምን ሊቀበሉ ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። እዚህ ጋር እየተናገረ ያለው የህይወት ውሃ ወንዝ የሚለው አንዴ ስማ እኮ መጽሐፍ ቅዱስ አሁን የትኛው ክፍል እየጠቀሰ እንደሆነ እሺ፣ አንዴ ትልቁ ላይ አድርገኝ። አንዴ ትልቁ ላይ ታደርገኛለሽ። ሰዓቱን ፓውዝ አድርጉት። ለምን ላሳይ እኮ አሳየኝ ስላልክ ይኸው ቶሎ አንብብሽ። ሕዝቅኤል ስንት አልኩ? 36 ኦኬ። ከቁጥር 25 ጀምሮ እስከ 26 ያው ጥሩ ውሃንም እረጭባችኋለሁ። አየህ ከሆዱ ይፈልቃል አይደል? ቆይ አንዴ እባክህ ጥሩ ውሃንም እረጭባችኋለሁ። አንዴ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ አለና ያው ምን አለ የሚለው ብራዘር የህይወት ውሃ ወንዝ ከሆዱ ይፈልቃል፣ ልብ እሰጣችኋለሁ፣ አዲስ መንፈስ እሰጣችኋለሁ። ጠይቃለህ እንዲመለስ ግን አትፈልግም። በጣም መልስ ይኖርማ ትመልሳለህ። ተመልካች ይፈርዳል። ኢየሱስ ያለው ውሃ ይፈልቃል እንጂ ውሃ እረጭበታለሁ አላለም። እረጭበታለሁ ይፈልቃል ይላል። ጥሩ ውሃ እረጭባችኋለሁ ከዛ ምን ይሆናል? አዲስ መንፈስም ይቀበላል። አየህ እሱ ነው ስለ መንፈስ ቅዱስ ነበር። አሁን ቀጣይ ጥያቄ ያው እሱን ነው እየተናገረ መንፈስ ቅዱስን እንደሆነ ስለ መንፈስ ቅዱስ መቀበል እንደሆነ ካላቆም ካልተጠየቅ እኔ ማብራራለሁ። ረጋ ብለህ አዳምጥ። አያቸው አይደል? ገና ተረበሸ ማለት ነው። ተረበሸ ለምን? ውሃ ይፈልቃል ነው እንጂ ይረጫ አይደለም ጥያቄ። እሺ የማቴዎስ ወንጌል እንደዚህ ይላል። ውሃውን እንደሚፈልቅና እንደሚያጠራቸው የተናገረ እሱ መንፈስ ቅዱስ ኮንክሉዥን መስጠታቸው ስለ ጥያቄና መልስ ስርዓቱ ካላወቅ አስተምራለሁ። አዳምጥ። አያቸው ሀጀማ እንደዚህ ናቸው ክርስቲያኖች፣ መልስ የላቸውም፣ ይረበሻሉ። አይዞህ አንቲ ማልቀስ ነው የምትችለው። ረጋ ብለህ አዳምጥ። እሺ ዲያቆን ረጋ ብለህ እስኪ አንዴ ረጋ ብለህ ኡስታዝ። እሺ እንደዚህ ይላል። ሰዓትን ነው የምትፈጀው። ረጋ ብለህ አዳምጥ። እንደ ቢላም ረጋ ብለህ አዳምጥ እስኪ አንዴ። አይ ችግር የለም። ሰዓት ለመግደል ደግሞ ይገባኛል። እሺ አታስብ። ሰዓት ለመግደል ፈልገው አዳምጥ ብራዘር። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማውና እርሱንም መቅደስ ጫፍ ላይ አቁሙ ይላል። የተወሰደው ማን? የተወሰደው ማን?
የተወሰደው ማን ነው? ኦፍ ኮርስ ኢየሱስ ክርስቶስ በገዛ ፈቃዱ ሄደለት ማለት ነው። እንዲወስደው ሄደ። ስለዚህ ዲያብሎስ ኢየሱስ ክርስቶስ ፈቅዶለት ነው። ታዲያ አመሰግናለሁ። እሺ እዚህ የመጽሐፍ ይጠይቃል። ሰይፈ ሥላሴ ነው እንደዚህ ይላል። ቀንዶቹ 7 ዓይኖቹ 7 ራሶቹ 10 የሆኑ ለመስዋዕት የቀረበ የተዘጋጀ እርሱ ኢየሱስ ነው አለ። ቀንዶቹ 7 የተባለው ማን ነው? ጌታችን። ቆይ ምን ማለት እንደሆነ አብራራላ። ቀንድ ማለት ቆይ አንዴ፣ ይሄ ራእይ ላይ አለ። አንዴ ቀንዱ 7 የሆነ ማለት አንዴ ላብራራላ። ቀንድ 7 ቀንድ አለው። ትክክል ነው። አንዴ ለምን ጠይቀኝ ታዲያ? ቆይ አንዴ ቀንድ ማለት ኃይል ማለት ነው በመጽሐፍ ቅዱስ። ቆይ አንዴ ብራዘር፣ ዝም ብለህ አትሄድም። 7 ቀንድ ምን ማለት ነው? ጌታችን 7 ኃይላት አሉት ማለት ነው። የንግስና፣ የልዕልና፣ የጌትነት፣ የአምላክነት፣ የሁሉን ቻይነት ቀንድ የተባለው ቀንድ አሁን አንድ እንስሳ ከሌላ እንስሳ ጋር ለመዋጋት ወይም ደግሞ ድል ለማድረግ የሚጠቀምበት ኃይል ነው። ሰው ከዛ አንፃር በዚህ ሰዓቱን እንደዚህ ያቸው አይደል? ያጀማ ኦኬ፣ ሰበቅ እንደለው ከመነ እያረጋችሁ ነው። እንትን እያረጋችሁ ነው። አንዴ ብራዘር ጠይቀማ፣ የትም ትጠይቃለህ ማለት ሳይመለስ ትሄዳለህ ማለት አልተመለሰም። ብራዘር ተረጋጋ። አንዴ ልመልሰው። 7 ቀንድ የተባለው ምን ማለት ነው? ምን ማለት ነው? እሱን መብራራት ያለበት የሉቃስ ወንጌል ምዕራፍ 22 ላይ እንደዚህ ይላል። እርሱም አለ አሁን ግን የኮሮጂ ያለው ከእርሱ ጋር ከረጢት ያለው እንዲሁ የሌለው ልብ ማን ነው? ሰይፍ እግዚአብሔር የተናገረው ማን ነው? እንዳብራራልህ ካልፈቀድ የተናገረው ማን ነው? ሰይፍ እግዚአብሔር የተናገረው ማን ነው? ሰይፍ ግዙ ያለው ማን ነው? መልስልኝ ብራዘር። አሁን ምን ማለት እንደሆነ ላብራራልህ። ሰይፍ ግዙ ያለው ምክንያቱም መጻሕፍቶችን ዝም ብለህ ቃላቶችን እያያዝክ ቃላቶችን እያያዝክ ሰይፍ ማለት የእግዚአብሔር ቃል ነው። የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል ማለት ነው። ማን ነው? የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል በብር ይገዛል ማለት ነው። ኦኬ፣ ሁለት በኩል የተሳለው ሰይፍ የተባለው የእግዚአብሔር ቃል እዚህ ጋር አሁን ኮሮጂ ያለው ብር ያለው ልብሱን ሽጦ ገንዘብ ስማ ልብሱን ይሽጥና ስማኛ፣ ልብሱን ይሽጥና አንዴ ስማ፣ ተረጋጋ እንጂ ብራዘር። ልብሱን ይሽጥና ሰይፍ ኦኬ ሽጦ አረባ ከመ ልመልስልህ አንዴ ተረጋጋ። ሐዋርያ ቅዱስ ጳውሎስ ሰይፍ እግዚአብሔር የተናገረው ማን ነው? አልቆላል። እኔ ልመልስልህ። አመሰግናለሁ። አልቋል። ደቂቃ ልመልስልህ። አይ በቃ ማይ ጉድነስ ያው ኤፌሶን ላይ ሐዋርያ ቅዱስ ጳውሎስ በሁለት በኩል የተሳለ ሰይፍ ያለው የእግዚአብሔር ቃል ነው። ልብሱን ንብረቱን ሸጦ ሰው ይሄንን ገንዘብ ያደር ጠያቂ ነህ። በቃ ሰዓት አልቋል። አሁን ጥያቄ አቅርብ። እሺ ዲያቆን፣ ሌላ ጊዜ ግን ተምረህና በደንብ እሺ። እንደዚህ ጥያቄ ነገር ተምረህና አይዞሽ ኢብራኒ ትጠይቃለህ። እንዲመለስ ደግሞ አትፈልግም። በጣም ምስኪን ኡስታዝ። ኦኬ መዝሙረ ዳዊት ላይ ያለ ቆይ አንዴ መዝሙረ ዳዊት ላይ ያለው ኧረ ተረጋጋ፣ ይዞ ስሜት አያትሆን። እሺ እሺ ደቂቃውን እሺ ጀምሯል። መዝሙረ ዳዊት ላይ ያለው ማን ነው እየተናገረ ያለው? መዝሙረ ዳዊት ትለኛለህ። ማን ነው እየተናገረ ያለው? ሙሉ ነው ትለኝ የተናገረው ነው። ትለኝ የሚቆጥ ትንቢት ነው። ትንቢት ነው የሚፈጸመው ኢየሱስ ነው። ማን የተናገረው ነው ያልኩ? ማን የተናገረው? ኢየሱስ ማስረጃ አተልቁ እዛው እያለ ማን የቱ ጋር ነው? እኔ ደቂቃዬን አትውሰድብኝ። ቅድም አንተ ማስረጃውን ስጠኝ። አሁን ያው ማስረጃ ኦገስቲን ምን ብለው ፈታው? አተልቁኝ ምን ብለው ፈታው? አረባ ከተርጉምልኝ ላምብል አተልቁኝ ምን ብለው ፈታው? ተርጉምልኝ። ምን ብለው ፈታው? ያው እንደዚህ ይላል። ደቂቃዬን እየፈጀ ነው ብራዘር። ወደ ሌላ ጥያቄ ብራዘር ስማ ምን ብሎ ፈታው ብዬ ስጠይቅ፣ እሺ ቆይ አንዴ እባክህ አንዴ ተረጋጋ ኡስታዚ። እሺ ብራዘር ሱረቱል አሕዛብ 33-37 ላይ መሐመድ ኦኬ እንትና ዘይነብን አይቷት ነጭና ቆንጆ መሆኗን ተመልክቶ ምን አለ? አደነቀ፣ በልቡም ፍቅር አደረበት ለሷ ይላል። ትክክል ነው ወይስ ተቀበለዋለህ ወይስ አትቀበለውም? የተናገረው ማን ነው? ቁርጡቢ ከማለት ተናገረ። ከራሱ የተናገረው ቁርጡቢ ብራዘር ተቀበለዋለህ ወይስ አትቀበለውም? እሺ ቁርጡቢን ተቀበለዋለህ ወይስ አትቀበለውም? የቁርጡቢ መጽሐፍ አምጥቼልሃለሁ።
ቁርጡቢ ራሱ እኮ ትቀበለዋለህ ወይስ አትቀበለውም ነው ያልኩህ። ትቀበለዋለህ ወይ ይሄንን ሐሳብ? ኧረ አየቱ ሁሉ ሐሳቂጣ ይላል። ሁሉም ተቀባይነት የለውም ብሎ ነው ራሱ። የቱ ጋር ነው ተቀባይነት? የቱ ጋር ነው ተቀባይነት የለውም? ነገር በሙሉ ተቀባይነት የለውም ብሎ ይናገራል። ይኸው ሙሉ አልጠበሪ። እሺ ሙሉ አንብብልኝ። እሺ የቱ ጋር ነው ተቀባይነት የለውም ይለው? እሺ ሙሉን አንብብልኝ። ከዚህ የቱ ጋር ነው በመድኃኒዓለም? እሺ አልጀላለኝ። ቆይ ውሸታም ነው ብላል። አንዴ ውሸታም ነው ብላል። አንዴ እኔ ነኝ ጠያቂ። አብዱል ኧረ ተረጋጋ። እኔ ነኝ ጠያቂ። ሰዓቴ አልጀላለኝ። ስማ ውሸታም ነው አልከኝ። ዋሽቷል አልከኝ። እሺ ቆይ አልጀላለይን አራት ደቂቃ ቁርጡቢ ያልከው ለማምለጥ ፈልገህ ነው የሆነ ለበቀ የፈለገው ነገር አለ ማለት ነው። የኔ ደቂቃ ነው። አዳምጥ። የኔ ደቂቃ ነው። የኔ ደቂቃ ነው። አንዴ ዋሽቷል አይደለ? ይሄ ውሸት ነው አይደል? ውሸት አይደለም። ይሄ ውሸት ሳይሆን እዛው ጸሐፊ ያስቀመጠው ውሸት ነው ወይስ አይደለም? ጸሐፊው ይሄ ነገር ኡስታዝ እሺ ተው ውሸታም አንዴ አልጀላለይን እሺ እንዲህ ይላል። ስለዚህ ቁርጡቢ እባክህ ተረጋጋና ደቂቃ አይናት ዘን on one occasion he the prophet ማለት ነው caught sight of her and felt love of her ይላል። በፍቅሯ ወደቀ ይላል። ትቀበለዋለህ? ቶሎ በል ጨረስ። እሺ ይሄን መጽሐፍ ተመልከቱ። ሩሐል በያን 6 ደቂቃ ሆኗል። ያው እየተጫወተ ነው። ተቀበለዋለህ ወይ? ረአሃ ነብዩ አያት ተቀበለዋለህ ፈባጢል ያው ተመከተ ተቀባይነት የለው ባጢል ነው አለ። ይሄም ውሸት ነው። አልጀላለኝ ቁጠሩ። አልቁርጡቢ አልጀላለኝ ተጣፊዎች ናቸው። እስልምና ያለ ውሸት አይቆሙም። ያው አልጀላለኝ የቱ ጋር ነው ያለው? አልጀላለይን የቱ ጋር ነው ውሸት ነው ያለው? አልጀላለይን ውሸት ነው ብለዋል። አልጀላለይን ውሸት ነው ብለዋል። ውሸት ነው ብለዋል። አመሰግናለሁ። ተመልከቱ ያ ጀማዓ ይሄ መጽሐፍ ደቂቃዬን ውሸት ነው ብለዋል ወይስ አላለም? እያለመጠ ነው። እሺ ልቀጥል። አልጠበሪ ታሪክ አልጠበሪ። ኧረ እባክህ ኡስታዝ ይረጋጉ። ታሪክ አልጠበሪ ቮሊዩም 8 ፔጅ 4 ላይ እንዲህ ይላል። ኦኬ አኮርዲንግ ቱ ዮኑስ ምናምን እያለ ይመጣና እንዲህ ይላል። one day the messenger of God went out looking for the idol. ዛይድን ለማየት ሄደ። now there was a covering of hair cloth over the door but the wind had lifted the cover so that the door was uncovered. Zainab was in her chamber undressed. ነው አያት አድናቆት ወይም ደግሞ በልቧ አድናቆት ገባበት ይላል። ትቀበለዋለህ? ይሄ ውሸት ነው ብራዘር። ሰር ደግሞ ሐናበው ውስጥ ውሸት ነው ወይስ አይደለም? አንዴ ከመጀመሪያ በውስጥ አንዴ ውሸት ነው ወይስ አይደለም? ኧረ ጥያቄን መልስልኝ። ውሸት ነው ወይስ አይደለም? አንተ ውሸት ነው ብራዘር። ውሸት ነው። ቁጠሩልኝ። አልጠበሪ አልጀላለይን እና አልቁርጡቢ 3 ታላላቅ ሙፈሲሮች ቀጣፊዎች ናቸው ብለዋል። አንዴ ተረጋጋ። ጨርሻለሁ። የኔ ሰዓት እባክህ አንዴ ተረጋጋ እባክህ። ሊያለቅስ ነው ሱረቱ ተሕሪም። ኧረ እባክህ አንዴ እባክህ ስማኝ። ሱረቱ ተሕሪም ሱራ 66 1 ላይ አልጀላለይን ከሐፍሳ ከማርያም ቅብጥያ ጋር ተኝቶ እጅ ከፍንጅ አግኝታው ነው ይላል። ትቀበለዋለህ? ሐሪያ ኡስታዝ አይዞ ፍጠን ኡስታዝ። ኧረ ሚውት አልሆነም ብራዘር። ኡስታዝ ደቂቃ 4 ደቂቃ ያዘው ብራዘር። ይሰማል? 4 ደቂቃ ያዝልኝ። እሺ አሁን ተመልሼ 4 ደቂቃ ሪሴት አድርገው አንዴ ብራዘር። አንዴ ኡስታዝ አይዞህ ቅድም 1 ደቂቃ ተጨምሮልኝ። አይዞህ እስልምና አፈር ደሜ ነው የሚበላው ዛሬ። እሺ ጥያቄውን ጠይቅ። 4 እሺ አልጀላለይን ሲፈታ ከማርያም ቅብጥያ ጋር እጅ ከፍንጅ ተይዞ ነው ይላል። ትቀበለዋለህ? ማን እንደዛ አልጀላለይን ተፍሲር አልጀላለይን ይኸው
ከራሷ ቤት ቆይ ትቀበለዋለህ? ከማንም ያምጣ ተፍሲር ነው። ከማንም ያምጣ አጠያቂ አይደለም፣ ተጠያቂ ነው። በእኔ ሰዓት ትጠይቃለህ እንዴ? ውሸት ነው ልክ ነው ወይስ አይደለም ነው ጥያቄ። ልክ ነው ወይስ ስህተት? ትክክል ነው ወይስ ውሸት? ትክክል ነው ወይስ ውሸት? ለምንድን ነው የከበደ? ወይ ትክክል ነው ወይ ትክክል ራሱ የሐዲሱ ዘጋቢ ኢማሙል ቁርጡቢ ተመከቱ። ኢማሙል ቁርጡቢ ዋሊ አضعافها አውሰጡها አለ ዩሃድ አራት እኔ ትልቁ ላይ አድርጊኝ ያው ኢማሙል ቁርጡቢ ብራዘር ሰዓቴን እየፈጀ ነው። ቆይ አንዴ ሰርፕራይዝ አለኝ ኢምራን። ኧረ በፈጣሪ ማስረጃ ብላ ያመጣ ስማ አብዱል እንዴ ተረጋጋ እንጂ። ኧረ ትልቁ ላይ አድርጉኝ። እግዚአብሔር ደቂቃዬን እየፈጃችሁ ነው። ተረጋጉ። እኔን አተልቁ እስካላልኩ ድረስ እንዳታሉ። አንዴ ማን ነው የሚጫወተው? በመድኃኒዓለም እሺ። አይ ደቂቃዬን በጣም እየተጫወታችሁበት ነው። አይዞህ ኡስታዝ። ቆይ መሐመድ ዘይንን ታውቃቸዋለህ? ቆይ መሐመድ ዘይንን ታውቃቸዋለህ? ኡስታዝ መሐመድ ዘይን አውቃቸዋለሁ። የእሳቸው ቁርአን ተፍሲር እንዲህ ብሎ ይናገራል። አንደኛው ይሄ የወረደበት ምክንያት ይልና አንቀጹ የወረደበት ምክንያት ይኸው ነብዩ የልጅ እናታቸው የማርያን በአይሻ ቀን በሌሊት ሚስታቸው በሐፍሳ ቤት ይዘዋት ገብተው በሐፍሳ ስላገኟት ተቆጥተው ነው ይላል። ትቀበለዋለህ? መሐመድ ዘይን ትቀበላችኋለህ? ራሱ አዳምጠኝ። ይሄን ተፍሲር ከየት ነው ያመጣው? ሼኹ ከየት ነው ያመጣው? መሐመድ ዘይንን ትቀበላችኋለህ ወይ? ከየት ነው ያመጣው? ከየት ነው ያመጣው? ቴንኪ ተመልሱ አይደለ? እዛው እንደሚል ያው አንዴ ብራዘር አትቀበላችሁ። መሐመድ ዘይን ማለት አንተ ያመጣው ብራዘር። አንዴ አይሻን በስንት ዓመቷ ነበር ያገባት? አንዴ በስንት ዓመቷ ነበር ያገባት አይሻን? ሄዳ ማጨኳ በስድስት ዓመቷ በስንት ዓመቷ ነበር የተገናኘ? ትደርስ ለማግባት ድረስ በ9 ዓመቷ ጁማ አድርጓታል ማለት ነው። መሐመድ ይሄ በጣም የሚያስነውር ሰው ነው። መሐመድ ቆይ አንዴ መሐመድ ድግምት ተሰርቶበት ተረጋጋ፣ አይዞህ። መሐመድ ድግምት ተሰርቶበት ነበር አልተሰራበትም? ድግምት መስራት እንደምናውቀው ያው ተሰርቶበት ነበረ ወይስ አልተሰራበትም? ተሰርቶበት ነበር። ምንም ጥያቄ የለም። ምን ነበር ሲያደርግ የነበረው? ያው ከሚስቶቹ ጋር ሴክስ እያደረገ እየመሰለው አያረግም ነበር አይደል? ሴክስ እያደረገ እየመሰለው ግን ኢንፋክት እያደረገ አልነበረም። አይ ሴክስ እያደረገ ሲያደርግ የነበረው አንዴ ኢምራን ሲያደርግ የነበረው ምንድን ነበረ? ሲያደርግ የነበረው ምን ነበረ ነው ጥያቄ። ያው ሴክስ እያደረገ እየመሰለው ግን ሚስቶቹን ጋር ሴክስ እያደረገ አየር ነበር ሲወስድ። ያው አንብብ እስኪ አንብብ ቶሎ በል አንድ አሟሟቱን ላሳምረው። ይሄ ሰው የመሐመድ ቀብሩን ላሳምረው። ኧረ አዳምጠው እያልክ ሰዓት ትፈጃለህ እንዴ? በምንድን ነበር የሞተው መሐመድ? ቆይ መሐመድ እንዴት ነበር የሞተው? መሐመድ አሟሟት ሰዓቴን አጨርስ። መሐመድ እንዴት ነበር የሞተው? እንዴት ነበር የሞተው? መልስ። የቅድሙን ተውኩ ማለት ነው። ሰዓት እየፈጀ ነው ብራዘር። አረብ እሺ በቃ ወንድ ነህ። ቀብሩን ሳላሳምርልህ ነብዬን ጨረስከው ማለት አትልቁኝና ደግሞ ደቂቃ ስጡኛለሁ። ደቂቃ ሲጀምር እሺ አልሐምዱሊላህ ወከፋ። ያው ያመጣቸው በብሎ አሁን እዚህ ጋር ቱራ ሳይቻል ከዚህ ተላርግልህ ብራዘር። ተረጋጋ አንዴ። እሺ 5 ደቂቃ ነው። እሺ አይ ስሜታዊ ሆነ አላየው። ኦኬ እሺ አልሐምዱሊላህ ወከፋ። ያው ያመጣው መሰላችሁ አጀማ እንግዲህ ድራማ መሆን አስጀምረዋል። 5 ደቂቃ 6 ደቂቃ ያለ እንዴ ተባለ። 5 ደቂቃ እኮ ነው ብራዘር ያልነው። ማጠቃለያ ይሁን ሪሴት ላድርግልህ አንዴ። እሺ ፕሊስ ማን ነው ሞዴሬተር ግን ዝም ብሎ ዙም ኢን ዙም አውት በቃ ተውትና እኛ ማኔጅ ነው። ተልቁኝ መጀመሪያ አሁን እሺ አልሐምዱሊላህ ወከፋ። ያው የውሃዴ ጠይቅኝ አሁን ድባቅ ማለት እቺ ከዛ ቀጥላለሁ። እንግዲህ አላስወራኝ ማለታችሁ እኮ ለምን ከተባለ የማመጣው ማስረጃ ሐሳቡን በሙውድቅ እንደሚያደርግ ግልጽ ስለሆነ እንግዲህ ማስረጃ ሰምተ ከፍ ብሎ ማንበብ ከብዶታል። ግን ላሳያችሁም ከፍ ብሎ ማንበብ ተመከቱ። ይሄ መጽሐፍ መጀመሪያ ሩሁል በያን ነው የተፍሲር መጽሐፍ ነው። ተመከቱ። ወአማ ቀውሉሁም ንግግራቸው ኢነ ነብይ ረአ ዘይነብ ረአ በኋላ ተመከቱ ፈባጢል አለ። ከጊዜ በኋላ የመጣ ጭማሪ ነው እንጂ ደግሞ የሆነ የውሸት ሐሳብ ነው እንጂ ተቀባይነት የለውም። ተመከቱ ሊያቦታ ምን እንደሚለው እዚህ ጋር ላታስህ ትክክለኛ አይደለም። ስለዚህ ብራዘር ማስረጃ ስታመጣ ከፍ ብለህ ማንበብ አለበት። እሺ ቀጥሎ ደግሞ ነብዩ እንትና ማርያን ይዞ አስገቡ ማን ብለህ መጣሁ ደግሞ ላሳይክ ብራዘር። እዚህ ጋር ያ በደቂቃ ዘጋልካለሁ። እንደዚህ ያመጣከው ዘገባ ደግሞ ተመክረ እዛው ሙፈሲው ራሱ ኢማም አልቁርጡቢ ምንድነው ተመክረ እዚህ ጋር መጽሐፉ ላይ ምንድን ነው የሚለው? ያው
የአሳሁ ላቅዋሊ አወሉሃ ካል ወአጣፋ ወሰጡሃ መሐላዊ ውሸት ነው ስላለ ያው ያቻ በቃ አለ እዚህ መጽሐፍ ይሄ መጽሐፍ ተመክቷል በምንድን ነው የሚለው ያው ወአጣፋ ወሰጡሃ ተናጋሪው ማን ነው የሐዲሱ ዘጋቢ ኢማም አልቁርጡቢ ቡም 4 ነጥብ። ስለዚህ እስልምና ላይ ያነሳው በሙሉ ውሸት እንደሆነ ያው በደቂቃ ለማምታት ሞክርም አይተናና ድግምት ተነሳ። የድግምት መሳት ኃጢአት አይደለም እንደምናውቀው አንድ ሰው ድግምት ይሰራበት ኃጢአት አይደለም፣ ግን ሰሪው ኃጢአት ሰርቷል። ይሄን ካየን አሁን ወደ ክርስትናው ስንመለስ ክርስትና ላይ ቅድም አይታችሁ ከሆነ ምንድነው ነብዩ አመንዝራ ናቸው ሰደባቸው። ነብዩን ግን የሚያመነዝረው ማን ነበረ? ሴቶች ጋር ነው ወንዶች ጋር የሚሳሳው ማን ነበር ካልን ይሄ መጽሐፍ ተመልከቱ። ገለ ክርስቶስ ሰምራ ምንድነው የሚለው? ያው ኢየሱስ ምን አደረገ እዚህ ጋር ያው ጠራትና ያው ጌታ ቶማስን የተወጋውን ጎን ዳሰሰ። አንቺ ግን ጠባቢያት እዚህ ጋር የተመከው እዚህ ጋር ጠባቢያት ያው ያን ጊዜ ልጁ የናቱን ጡት እንደሚጠባ ጌታዋን ኢየሱስን በዕለተ ዓርብ የተወጋውን ጎን ጠባች አለ። ስለዚህ ኢየሱስ ጎኑን ሲያጠባ እንደነበረ እንመለከታለን ወገናችን። ስለዚህ ሴሰኛ ሳት ሴሰኛ ማለት ያለብን መጽሐፍ ላይ ያለውን ነው እንጂ እስልምና ላይ ያለውን አይደለም። ለምን ከተባለ አንተ መጽሐፍ ላይ ያለውማ ያው ከመላላስም አልፎ ጎኑን ሲያስልስ እንደነበረ ስለምናይ ማለት ነው። ኢየሱስ ያው የመጣ ወንዶች እንደሚስም ቅድም አሳይቻለሁኝ። ብሩክ መጽሐፍ አለ ገለ ዘራ ብሩክ ምንድነው የሚለው እዚህ ጋር ያን ጊዜ ካለው ይሄን ሳደም ጌታችን ከመንበሩ ተነስቶ ምን አደረገ? አፉን እግሩን መላ አካሉን ሳመው። ስለ ሰዎችን ሲስም እንደነበረ እናያለን። ምሳሌ እዚህ ጋር ብትመለከቱ ከዛ በኋላ ጌታችን ተነስቶ አፉን ሳመው እያለ ኢየሱስ የወንዶችን አፍ ሲስም እንደነበረ እንገነዘባለን። እንዲሁ ሰይጣን ይዞት ደግሞ ራሱን ሊያጠፋ እንደነበር አይታን። ሲቀጥል ደግሞ በክርስትና አስተምሮ ወሎ የሚለው ቃል ራሱ ወሎ የሚለው ስም የኢየሱስ ስም ነው። ወሎ ታውቃላችሁ? ወሎ ተመክሮ የቀቡ ክርስቶስ ድብቅ ስም ካለ በኋላ ያው እዚህ ጋር ወሎ ሊናገር ወሎ። ስለዚህ ወሎ የአምላክ ስም ወሎ እንደሆነ ያዘኝ። ሲቀጥል ኢየሱስ ሰይጣን ሊገለው እንደነበረ አሳይቻለሁ። ሊፈጠፍጠው እንደነበረ የማቴዎስ ወንጌል ምዕራፍ 4 ላይ ያው ሲወስደው እንደነበረ አይታን። ሲቀጥል ደግሞ ያ ጀማ ያው 7 ቀንድ ያለው ኢየሱስ እንደሆነ አምኗል። ያው ቀንዶቹ 7 አይኖቹ 7 ራሶቹ 10 የሆኑ ለመስዋዕት የቀረበ የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ስለዚህ 7 አይተናል። ሰዎችን እንደሚሳደብ ደንቆሮ ያ እንደሚሳደብ አይተናል። ሲቀጥል ደግሞ አንድ ሰው መጥቶ ፓንት ከሰረቃችሁ ቀሚስ ጨምሩ በወንጌል ተመልከቱ። አንድ ጉንጭ ለሜትር ያዙለት ካለ በኋላ ያው ነጠላህን ለሚወስድበት እጀ ጠባብ ጨምርለት አለ። አንድ ሰው መጥቶ ጃደመናገር ነውና ለብነ ሲቀጥል ሰዎች ሰይፍ እንዲገዙ አይተናል። አብዛኛው ጊዜ ኢየሱስ ሰይፍ ቃል በቃል ያው ሰይፍ ግዙ ነው ያለው። ኢየሱስ ሰይፍ ግዙ ብሎ ሲናገር እናየዋለን። ሁላችሁም ሰይፍ ግዙ እያለ ያስተምራል። በተጨማሪ እንደሚሳደብ አሳይቻለሁ። እዚህ ኢየሱስም የልጆችን እንጀራ ወስዶ ለቡችሎች ለውሾች አይተናል። ደንቆሮ እያለ እንደሚሳየው እናንተ ደንቆሮ እንደሚያስተምርና እንዲሁም ደግሞ ለጓደኞቹና ለተከታዮቹ ኢየሱስ እንደዋሸ አይተናል። የማቴዎስ ወንጌል ላይ ቃል በቃል ያው እናንተ ወደዚህ ባልወጡ እኔ ጊዜ ጋር ተፈጸመ አልወጣም ካለ በኋላ ያው ወንድሞቹ ከሄዱ በኋላ ፊቱን ሸፍኖ ተደብቆ ወጣ። ፊቱን ሸፍኖ አያችሁ አሰዋሽ አልወጣም ካለ በኋላ ወደ ጋር የት የሚል ቃል ጭማ እሱ ጭማሪ እንደሆነ ሌላ ጊዜ እናወራበታለን። ብቻ ግን ያው ኢየሱስ ሲዋሽ እንደነበረ አይተናል። እንዲሁም እመጣለሁ ብሎ ቀረ። ዋናው ፖይንት እሱ ነው። እመጣለሁ ለተከታዮቹ ለሐዋርያት እመጣላችኋለሁ ቶሎ እመለሳለሁ ካለ በኋላ ቀረ። በዛው ምንድን ያለው ኢየሱስ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አዘልቁም አለ። እኔ እስከምመለስ ድረስ ቶሎ የእስራኤልን ከተማ አዝራችሁ አትጨርሱም አላቸው። ከዛ ሰዎቹ ሞቱ። 1000 2000 ያለ እስካሁን ይሁን ለማት አለ ራሽ ነው የለም። እንዲሁም ይጠጣ እንደነበር ዮሐድም ማምናል ኢየሱስ ይጠጣ ነበር። በወንጌል ላይ የሉቃስ ወንጌል ላይ ቃል በቃ እየበላ እየጠጣ መጥቷል። ኢየሱስ የበላው እንደው ከተባለ ዳቦና የወይን ጠጅ እየጠጣና የሚያሰክር ነገር እየበላ አይተናል ማለት ነው። ሲቀጥል ያው ሌላ የማነሳላችሁ ምንድነው የእግዚአብሔርን ቃል እንደሚያጣም ወይም ደግሞ የሚያጣም አይተናል። ቅድም አይታችሁ ከሆነ ዲያቆን ምንድን ያለው እዚህ ጋር ያለው ማለት ነው ኢየሱስ ምናለ በኔሚያ መጽሐፍ እንዳለ የህይወት ውሃ ወንዝ ይላል አይደል? እሱ ግን ከጣቱ ውሃ ረጨዋለሁ የሚል ነገር ያመጣ። ኢየሱስ ምንድን ነው ተመልከቱ፣ የህይወት ውሃ ወንዝ ከሆዱ ይፈልቃል ነው። ውሃ ከሆዱ ይላል ምን አለ? ውሃ ረጭበታል ይላል። ስለዚህ ውሸት እንደሆነ አይተናል። ኦኬ እሺ፣ ሞዴሬተሮች አታውሩ። በጣም እናመሰግናለን። ከተመልካች ጥያቄ ስለምታስተናግዱ ባትሆን አንዴ ሚውት አድርገው። ማነህ ሚውት አድርገው መጨረስስ ምን ሆናል? ስሜታዊ አትሆኑ። ኦኬ እሺ፣ ስለነበረን ውይይት በጣም አመሰግናለሁ። ልጀምር በስላሴ ስም አምኜ። መጀመሪያ አሁን ካነሳቸው ዝም ብሎ 7 ቀን 7 አይን ከሚለው ልጀምር። ጀነራሊ ባይዘዌ ራእይ ላይ የተጻፈው እውነት ነውና ቀንድ ምንድነው የሚያመለክተው? ኃይልን አይደለ? አቤቱ ቀንድህን አንሳ የሌለ መጽሐፍ ቅዱስ ቀንድን ኃይልህን ማለት ነው። ጌታችን ፍጹም ኃይል አለው ማለት ነው። 7 ቀንድ አለው ማለት ፍጹም ኃይል ያለው ነው። 7 ፍጹም ነው በአይሁዶች ማለት ነው። ስለዚህ 7 አይኖች አሉት ሲባል ሁሉንም በምልአት የሚመለከት ጌታ ነው። ባይዘዌ አምላክነቱን ስለመሰከርክ በጣም አመሰግናለሁ። ዋናው ግን እኔ ማሳየት የምፈልገው የመሐመድን ባህሪ ነው። ሞር ፎከስ አድርጌ ማሳየት የምፈልገው ምክንያቱ ጌታ ምን ያክል የታመነና ዲሰንት እንደሆነ ባይዘው እኔ ሳልናገር የሙስሊም ስኮላሮች ራሱ ወይም ቁርአኑ ራሱ ስለሚናገር ንጹህን ልጅ ልሰጥሽ መጥቻለሁ ስለሚል ስለ ጌታ ንጽህና እኔ እንደው እንዲህ በማለቱ ሊያፍር የሚገባው እሱ ነው። የመሐመድ ነውረኝነት ግን ይኸው እንገልጣለን። ምን ብሎ ተናግሯል? አልሙፍራድ
963 ላይ ምን ብሎ ተናግሯል? ሄድና የአባትን ብልት ጥባ ብሎ የሚሳደብ ነውር ነገሮችን እንደሚናገር ይኸው አልሙፍራድ ምን ይላል? go and bite his father okay to bite his father's male member። በጣም በሚገርማችሁ በፈትዋቸው ምን ብለው ሲያብራሩ ትመለከታላችሁ። እንደዚህ አይነት ነገሮች የተፈቀደ እንደሆነ በእስልምና ሲናገር ኢማም ኢብን አልቀይም ምን ብሎ ተናግሯል አለ እንትን አለ ሰይድ ኢን ዘይድ አልማዕዲ በሚባለው መጽሐፉ in the words of አቡበከር to ኡርዋህ ለአልዓላት የአላትን ብልቷን ላስ ወይም ደግሞ ጥባ ብሎ መናገር እንደሚቻል ይሄም ምን እንደሚያሳይ ተናግሯል። it is evident that it is permissible to explicitly mention the names of the private parts ሀፍረተ ስጋዎችን ቃላቸውን ኤክስፕሊሲትሊ በመጥራት መሳደብ እንደሚገባ የሚያስረዳ ነው ይሄ ብሎ ሲናገር እንመለከታለን። በጣም በሚገርማችሁ ሁኔታ ጌታችንን እንዲህ እያለ የሆኑ ድርሳናት ለማምጣት ሞክሯል። በጣም በሚያሳዝን ሁኔታ ያለ አውዳቸው ስለሆነ መሐመድ ግን ሲያደርግ የነበረው በሌሊት አህመድ ሙስነድ አህመድ ላይ ምን የሚል ሐዲስ እናገኛለን? መሐመድ በሌሊት ዙጥ በሚባሉ ጥቋቁር ወንዶች ይደፈር እንደነበረ ይናገራል። ይኸው then he mentioned a group of people who were like the ዙጥ የሚባሉ ሰዎች አፋን ሰይድ or something like than አፋን የሚባሉ አይነት ሰዎች የሚመስሉ ነበር አለ። ምን አለ አቡበከር አብደላህ ሲናገር I did not see their private ፓርታቸውን አላየሁም ነበር ግን ራይድ ያደረጉት ነበር መሐመድ ነው to ride the messenger of Allah እሱን ራይድ ያደረጉት ነበር ይጋልቡት ነበር። ያው እንግዲህ በፕራይቬት ፓርታቸው ማለት ነው ሲያጫውቱት ነበር። ከዛ አጫውቶት ሲመለስ ምን ይለው ነበር አለ pretending or leaning around me and intercepting me Abdullah said so I was terrified by them with great fear he said so I sat down and እያለ ይመጣና መሐመድ በጣም ይታመም ነበር ይታያቸዋል heavily and in pain ይላል። በጣም ይታመም ነበር እነሱ ራይድ አድርገው ከተመለሰ በኋላ በወንዶች ያጫውቱት የነበረ ሰው ነው። በጣም በሚያሳዝን ሁኔታ ማለት ነው። ሌላው ማሳየት የምፈልገው ምን አይነት እስልምና ስኮላሮቻቸው ያልወጣላቸው መሆናቸው ማሳየት ፈልግ ደዒፍ ነው ሲላቸው የነበሩት ሐዲሳቶች ይኸው ሱናን አልነሳኢ 3959 ላይ ይሄን ራሱ ወይም ደግሞ ከሐፍሳ ጋር እጅ ከፍንጅ ጂማዕ ሲያደርግ ተገኝቶ እንደሆነ ይኸው ሐዲሱ ታያቸዋል። ሰሒህ ምን ይላል? it was narrated from Anas that the messenger of Allah had a female slave with whom he had intercourse okay ማሪያ ጋር ሴክስ ያደርግ ነበር። ከዛ አይሻና ሐፍሳ ግን እጅ ከፍንጅ አገኙት ይላል። ይኸው ሰሒህ አይ እስልምና አይ እኚህ ሰውዬ ደግሞ ላሳያቸው መሐመድ ዘይን ማለት እኚህ ናቸው። ታላቅ እንግዲህ በዚህ ዑለማ ከሚባሉ ሰዎች ናቸው። እሳቸው ናቸው እንግዲህ ምን ብለው ያብራሩት ይሄ ታላቅ የቁርአን ተፍሲር የሚለውን ያብራሩት ማለት ያዘጋጁት ምን ብለው ነው የፈቱት እሳቸው? ቆይ አንዴ ላሳያችሁ ምን ብለው ፈቱት እሳቸው። አንዴ ሶሪ እንዲህ ብለው ነበር ኦ ማይ ታይም ኦኬ እንዲህ ብለው ነበር የፈቱት። ሙሉ ላንብብላችሁ። እንዲህ ብለው ፈቱታል። ያው ልጃቸው ወይም ደግሞ ማሪያ በአይሻ ቀን በሌሊት ሚስታቸው በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኙዋቸው ተቆጥተው ከሌሊት ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ ነው በማለት ሲያማርሩ አይደለም ይህን ጉዳይ ለአይሻ አትንገሪያት አለ መሐመድ። ይሄን ሴክስ ሲፈጽም አግኝታው አዳራ አይሻ አትንገሪብኝ ብሎ አለቀሰ ይላል። እሷም ከዛሬ በኋላ በእኔ ላይ እርምናታ አሏታል። አረ እርምነች ካሁን በኋላ አላገኛትም አለ። እሷም ሰራተኛዋ ለማንም አትንገሪ ብለው ሳለ ለአይሻ ነገረቻቸው። ነብዩ ይህ ማድረጋቸው በአይሻ በኩል ሲሰሙ በዚህ ጊዜ ለአንድ ወር ወደ ሴቶቻቸው ላይቀርቡ ማሉ ሌሊት ራቋቸው። ከዚያም በኋላ በዚህ አንቀጽ ይህ ሁኔታ አግባብ እንዳልነበረ ለማስተማር ይህ አንቀጽ ወረደ ይላል። ማን ያለው? ዋሂድና ስዩጢ አልዋሂድና ስዩጢ ዘግበውታል። ቴንኪው በጣም አመሰግናለሁ ስለነበረን ውይይት። ታዳሚ ጥያቄ ትቀበላለህ ይሆን? ኦኬ አንዳንድ ጥያቄ መቀበል እንችላለን። ኦኬ እኔ ልጠይቅህ ሁለት አለው ጥያቄዎችን በተቀበል መጀመሪያ ኢምራን ከኛ አንድ ሰው ይጠይቀው እኮ ትጠይቃለህ ፈቃደኛ ነው? እሺ አንድ ሰው ከኛ ማን ይጠይቀው? ሁለት ጥያቄ አንድ ጥያቄ በቂ ነው። ማማ ይጠይቂ አንቺ ጠይቀልሽ።
አንድ ጥያቄ በቂ ነው። አዎ ጠይቃለሁ ነው ያን እኛ ሁለት ብትጠይቅ አንድ ጥያቄ በቂ ነው። ካልፈለጉ ተዋቸው እና አልፈለጉም ይሆናል። ያው አንድ ጥያቄ በቂ ካልፈለጋችሁ ችግር የለም አታስቡ። አይ ከበቂ በላይ ስለተማማርን አንድ በቂ በጣም በቂ ነው። አንድ በቂ ነው። አቡ ሞያ አንድ በቂ ነው። ሁለት ነው አይደል? አንተ መጠየቅ ትችላለህ። የሰማህ ነው። ምንድነው ጥያቄ የምትፈራው ይሆን? ሁለት ቢሆን ችግር። አዎ በጣም ፈርቻለሁ ብራዘር። ተደርበህ ትመጣና ከፈለክ ትጠይቃለህ። ጨርሻለሁ። አልቀበልም ማለትም መብት አለኝ። እሺ ትችላለህ። እሱማ ማልቀስም ምናምን መብትህ ነው። አንዴ ጥያቄውን ልቀጥል። ጨርሻለሁ። አሁን ተረጋጋና ማነህ አንዴ ካሜራ ትከፍታለህ ይሆን? ሚውት አድርገው። ማነህ ስሜት አያትህን አንዴ ተረጋጋና። አልቀበልም። እሺ አልቀበልም። ምን ልትሆን ልትሞት ነው? አረ ችግር የለውም። እሺ ተረጋጋና አይዞህ አልኩህ። ትጠይቃለህ። አንዴ ተረጋጋ። ችግር ምን መሰለህ? ጥያቄ ትፈራለህ። ቆይ አንዴ ፈቃደኛ ከሆንክ አንድ ጥያቄ እንደውም በቃ ጨርሰናል። አንቀበልም። እዚህ የነበራችሁ እንደዚህ ናችሁ። ተማምረናል። ስለሆንክ አፈሪም ስለሆንክ ጥያቄ ገና አድርጌ ጨምቄ ይልሃለሁ። ኡስታዞችን ከብር ስነ ስርዓት ሂድና አልቅስ። ታዳሚው እኮ ያያል። ለቅሶ አይ ለቅሶ ሄዳችሁ ድረሱ። ምንም ልረዳችሁ አልችልም። ለምን ትፈራለህ እንደዚህ? ኧረ ይደብራል። ማነው ሚዩት ያደረገኝ? ወንድ ነው ይሁን ጥያቄ ተቀበል አንተ። አልቀበልም። ወንድ ነው ያ ነገር ነው እንዴ? መሐመድ ወንድ ነው ያነሳው ርዕስ ሁሉ አቡሞያ አይ አላ ወንድ ነህ አንተ። ጥያቄ ተቀበል። ወንድ ነህ። ተደርበኝ አትጩ። ማነው ሚቱ የሚያደርገው? ወንድ ነህ። ጥያቄ ተቀበል አንተ። ወንድነት ምንድነው? አሳሰበ ብራዘር። ያ ነገር ነው እንዴ? ወንድነት አትበል። 30 አልቀበልም። አትንጫጩ። ለምን ፈራ? እንደዚህ መፍራትን ማሳየት መቻል አለብን። እሺ ከዛስ? ኧረ ተቀበል። ለምንድነው ሶስታችሁ ለምንድነው የከፈታችሁት? ጉዳቱ ከባድ ነበር እንዴ? ይሄን ያክል አይ ቆይ ጉዳቱ ከባድ ነበር ይሄን ያክል አልቀበልም። ጨርሰናል። አይ ቆይ አንዴ ፈርቷል። እኔ ጥያቄ ኢምራን ጥያቄ ለራሱ ችሎ ተወያይቷል። አላሳመናችሁ። እኔ ለምን አንተ ለምን ፈራህ? ለምንድን ነው ሁላችሁ የምታወሩት? አንድ ሰው ነኝ። ቆይ እሺ ኢምራን ውይይቱ አልተስማማህም? ተስማምቷል አይደል? ኧረ በጣም እንጂ እንዲህ ይሄድ ከዚህ በላይ ቢታል። ስለዚህ ቢያንስ መጽሐፍ አለቀ። ጨረስን አይደለ ኢምራን? ጨረስን አይደል? መጠየቅ ፈርተሃል? አይ ጨርሰናል። አልጨረስንም። ቆይ ጨርሰናል አይደል? ግን እዚህ ጋር በቃ ለነበረን ውይይት በጣም አመሰግናለሁ። አሁን ቤትን ከፍተህ እንትን ማለት ፈርተሃል ማለት አያችሁ። ባይፈራ ነው ጠይቅ ነበር። ግን ጥያቄ መቀበል የፈለከውን ልትል ትችላለህ። አዎ እኔ ግን አጀማ አያችሁ ምንም ስለማልፈራ ስለምኮራም ከበቂ በላይ ተማምረናል። ምን ከዚህ በላይ ምን ለማገገም ይሞክር። ምን ይባላል? ዳሜጅ ኮንትሮል የሚባል አለ። ዳሜጅ ኮንትሮል እንድትሰሩ አልፈቅድላችሁም። ዳሜጅ ኮንትሮል አልፈቅድም። ዳሜጅ ኮንትሮል አይዞህ ተደርበህ ብትጮህ የትም ምንም አታመጣም። አይ ዮሐዳው ከማንም ያልተቀበላለህ የምትል ሰው አንተ። ኧረ እባክህ አቡ ሞያ ተው አንተ ከአንተ ጋር ባይዘው። ቆይ ስማኝ አቡ ሞያ እንደውም በዚህ አጋጣሚ ቆይ አንዴ ሁልጊዜ በሰው ቤት ተደርበህ መጮህ ነው የምትችለውና ለምን የውይይት ጥሪ አላቀርብም? ከአንተ ጋር ለምን ቆይ አንዴ ተረጋጋ። አቡ ሞያ ስትመጥነኝ አወራለሁ። እኔ እዚህ ጥያቄ አለው። እዚሁ ጥያቄ ያለኝና ጥያቄ እቺን ጥያቄን ካለፍ ከኔ ጥያቄ ጋብዛለሁ። አንተ ሂድና ክሊን ጀምር። እኔ ኡስታዝ ነኝ ታወቃል። አንተ ደግሞ አስተማሪ ነህ። እኔ 100% ፈቃደኛ ነኝ። ሂድና ክሊልን ጥራው። ለምንድን ነው ሁሉም የሚያወሩት? ሂድና ክሊልን ጥራውና እኔ አቡ ሞያ ከእኔ ጋር መወያየት አትችልም? ትችላለች። እኔ እናንተ እንመጣጠነማ ደረጃ ነው እንጂ። ኧረ እባክህ ደረጃ ነው። ታዲያ እኔ ልጠይቅህ። ወንድ ከሆንክ መጀመሪያ የኔን ጥያቄ ብቻ ተቀበል። አንተ
ቀሚስ ስትለብስ ዝም ብለህ ሁሉም ሰው ሴት መሰለ እንደ ወንድ ስትሆን ትለው ብራዘር ተረጋጋና ቀሚስ ለለበሰ ነው እንዴ አንዴ ተረጋጋና ኢምራን ተረጋጋ አንዴ ኡስታዝን ላስታግሰው ነው ወይስ አትወያዩ ወንድነት ጥያቄን ተቀበል ወያያለው ወይስ አትወያዩ አንዴ ቆይ አንዴ ሳላ አንዴ ቆይ ቤቱን እንትን እንበልና አሁን እንትን ሆኗል ምንድነው ስምሪ ጩኸትን በዛ ነው ወይ ተደርጓል በቃ ዮሐድም ኢምራንም ማንሳት ያለባቸውን ሐሳቦች አንስተዋል ወደ ጥልቁላኩት አንዴ ስሙኝ ባካ እንደዚህ ጀመራችሁ በቃ ዝጊው ስምሪ ቤቱን ዝጊው ይበቃል ይበቃል ሰው የተማረውን ወስዷል እንዴ ቆይ ዮሐድ ወይ እያስወረደው ስለሆነ ብዘጊው ብዬ እሺ አይ ጥሩ ውይይት ነበረ ያው ተጨባብጣችሁ ብንላይ ጥሩ ነበረ እናመሰግናለን ለማንኛውም ኦኬ ዮሐድም ወረደ እንዴ ማን ያወረደ ጋድ ስምሪ ዳንስ እንዴት ነው ታይወርዱኝ ሰላም እሺ እስክትወርዱ ድረስ ገስት ላይ ያላችሁ ሐሳብ ስጡ ቤቱን ዝጊውና በቃ ወይ ሌላ ቤት ይሁን ወይ የሚቀጥለውን ነገር እንደዛ ብናደርግ ጥሩ ነው ስልጣኑ ኮሎይ ከስልጣኑ ከሁሉ ማንሽና ተመልሰው ይግቡ ሆነሽ ቃል ነው የሚያነበው ያውም በአረብኛ ማለት ነው ኢቭን ነው የምላችሁ እሱ ያቀረባቸው ማስረጃዎች በሙሉ ራሱ ውሸት ናቸው ማስረጃ ብሎ ያቀረበው ማለት ነው አሁን ለምሳሌ የሱረቱል ተህሪም እና የሱረቱል አህዛብ የማርያ አልቀብጥየ ታሪክና የዘይነብ ታሪክ ማንም ሰው ውሸት ነው ቦታ ያቀም አንዲስፒዩትድ ሂስቶሪካል ኢስላሚክ ሂስትሪ ውስጥ ያለ ነገር ነው አሁን እሱ እነዛ መጽሐፍት የሚጠቅሰው በውሸት ነው ሙሉ መጽሐፉን ኮንቴክስቱን ስላልተነበበ ነው እንጂ ከላይ ጀምሮ ብታነቡት እሱ የሚለው ነገር አይልም ለዛ ነው አንድ ወይ ሁለት መስመር ቢበዛ 3 መስመር የሚያነበው ስለዚህ ይሄ ህፃን ልጅ ኦኬ ይሄ ከንቱ የክርስቶስ ጠላት ዝም ብሎ ዲሲቫ ያደርጋችሁ አያህ ሙስሊሞቹም እኮ የሚታለሉት ለዚህ ነው የሆነ 3 መስመር ያነባል ከዛ 3 መስመር የሆነ አንዲት ቃል ያነባል መልስ ይባላል ኦኬ እንጂ ዝርዝር ያ መጽሐፍ የሚለው ነገር አይታይም ሲቀጥል ደግሞ መጽሐፉ እሱ ራሱ የጠቀሰው መጽሐፍ መቼ ነው የተጻፈው ካስተዋላችሁ አልጃላይን ሲጠቅስለት ምንድነው ያለው የሱረቱል ተህሪም ላይ ከየት አምጥቶ ነው ኢስናድ ዘግቧል ከየት አምጥቶ ነው የዘገበው አለ አንተስ የምትጠቅሳቸው መጽሐፍት ከየት ነው የመጡት ኢስናዳቸው ምንድነው ሙታዋቲር ነው መቼ ነው የተጻፉት እንዴት ጻዩት ነሳላችሁ ሲጀምር ክሬዲብል ናቸው ወይ የሚሉት መጽሐፍቱ ራሱ ተቀባይነት ሊኖረው ይገባል ምክንያቱም አስተውሉ ዮሐዴም የጠቀሰው የተፍሲር መጽሐፍ ነው ኦኬ አልጃላይን ጠቅሷል ቁርጡቢን ጠቅሷል እሱም ደግሞ ተፍሲሩል በያን የሚባል የተፍሲር መጽሐፍ ነው የጠቀሰው ግን የዮሐዴ የጠቀሰው ውሸት ይባላል ማለት ነው ሁለቱም እኮ የእስልምና መጽሐፍት ናቸው ዮሐዴ ሲጠቅሰው ግን ውሸት ይባላል በዚህ ደረጃ ሲሊ የሆነ ሃይማኖት እስልምና ይባላል እስቲ ያስተውሉት ሁለቱም ክላሲካል እንደውም እኮ እውነቱን ነገር ከተባለ ከቁርጡቢና ከአልጃላይን በላይ እኮ ምናልባት ኢብን ከሲር ነው እኮ ነው ሌላ እኮ የለም እኮ አልበያን እኮ ብዙ አይታወቅም እኮ በተፍሲር አለ በኡሉም ተፍሲር ማለት ነው በተፍሲር ጥናት የለም እኮ ግን እሱ ምን ይለዋል የሆነ ውሸት የምትል ቃል ይጠቅስና ያኛው የዮሐዴ ውሸት ነው ይላል ማለት ነው አንደኛ ማለቱ ይታያል ቢልስ አንተ የጠቀስከው መጽሐፍ ማስረጃ ነው ወይ መቼ የተጻፈው ኢስናዶቹ በሙሉ ሙታዋቲር ናቸው ወይ የሚለው ነገር መታየት አለበት ሲቀጥል ደግሞ በፕሮሚነንስ ከቁርጡቢ የሚበልጥ ስንት መጽሐፍ አለ የለም እሺ ስለዚህ የእስልምና መጽሐፍት ዮሐዴ ሲጠቅሳቸው ውሸት ይሆናሉ እሱ ሲጠቅሳቸው ደግሞ ትክክል ይሆናሉ እንዴት አይነት የቀልድ ሃይማኖት ነው ለምንድን ነው እዚህ አይነት የቶም ኤንድ ጄሪ ሃይማኖት ውስጥ የምትቀመጡት ሙስሊሞች እንዲህ አይነት የቶም ኤንድ ጄሪ ሃይማኖት ውስጥ እሱ ይሄው ቻሌንጅ ማለት ማማዬ ሁላችሁም እሱ የጠቀሳቸው መጽሐፍ አንድ ኢስናድ አሳይቷል ይሄ በዚህ ኢስናድ መሰረት በዚህ ኢስናድ መሰረት ኢስናዱ ሙተዋቲር ነው ጥሩ ነው ብሎ አሳይቷል አንድ ስለዚህ እኔ እንደውም ዮሐዴ ኦብቪየስሊ ኦቨር አሸንፏል ግን ምንድነው አርጊው ማድረገው ከምን ታስቡት በላይ ዮሐዴ ነው ዲቤቱን ያሸንፈው ምክንያቱም አንደኛ የራሱን ምንጮች ውሸታም የሚለው ስለዚህ ቁርጡቢ ውሸታም ነው ማለት ነው ጃላላይን ውሸታም ነው የእስልምና ሙፈሲሮች ውሸታም ናቸው ሙስሊሞች እየገባችሁ ነው ቁርጡቢ ነው ውሸታም እያለ ያለው ጃላላይን ነው ውሸታም እያለ ያለው ስለዚህ ለምንድን ነው የምታምኗቸው ለ1400 ዓመት ወይ ደግሞ ይሄን ሁሉ ዓመት ለምን ይዛችሁ ተቀምጣችሁ 400 of years ሁለተኛ እሱ ደግሞ በማስረጃ አላወራም ኢስናዶችን አልጠቀሰም እነዚህ መጽሐፍ መቼ እንደተጻፉ አልጠቀሰም ሌላው ቢቀር ኢስናድን ተውት ሙታዋቲር መሆን አለመሆኑ አውዱን አላነበበም የመጽሐፍቱን አውድ እንኳን አላነበበም ግን ታምኑታላችሁ የቶም ኤንድ ጄሪ ሃይማኖት በቃ ቀልድ ድራማ በቃ ይሄ ይቺ ሞመንት ብቻ የሆነ ድራማ ሰርቼ መሐመድን አስመልጠው የሚል ነው በቃ አሁን የዘረዘርኩትን እንኳን ክራይቴሪያ አላሟላም ማለት ነው ስለዚህ ዮሐዴ እግዚአብሔር ይባርከ ሲጀመር ከልጁ ጋር ማትመጣጠሩ ደግሞ አይደለም ከልጁ ጋር ቶፕ ከሚባሉ የእስልምና ስኮላሮች ጋር ዛሬ በመጣው መስጫ መሰረት አትመጣጠሩ እና እግዚአብሔር ጸጋውን ያብዛልን አሜን ሳሚ ባይ ዘ ወይ እያንዳንዱ ፐርፐዝሊ ነው አሁን ሙሉን እናንብበው ሲል ሰዓት ሊፈጅ እንደሆነ በሚገባ ቋለው ስለዚህ ሁሉንም ታሳየውና
ዋሽቷል ታስብላለህ። ማን ነው ዋሽቷል ያስላልቅ ሙፈሲሮችን ነው። ኦኬ ማን አልጠበሪን ውሸታም ነው። ከዛ ቀጥሎ አልቆርጥቢ ውሸታም ነው። ዘን ቀጥሎ ማን ሼክ መሐመድ ዘይን ማለት በዚህ አጋጣሚ መጽሐፉን መግቢያውን ምናምን አሳይቼ ከዛ ሰዓትን እንዳይፈጅብኝ ከማለት ነው። መግቢያውን ምናምን ራሱ ያላሳዩት ከሳውዲ አረቢያ ድረስ ክሮስ ቼክ ተደርጎ የወጣ መጽሐፍ ነው ያቀረብኩለት ማስረጃ ማለት እያንዳንዱ ታስክደውና ከዛ ሰው በቪዲዮ ከፈለገ ይሰራበታል ከሚል አንጻር ነው። እሺ እንደዚህ አይነት ነገሮች ቀጥታ ሳልፋቸው የነበርኩ ምክንያቱ ጥያቄና መልስ ሰዓት መጠቀም ያለብን ውሸታም ታስብለዋለ። መግቢያው ግን ላሳያችሁ ስናሳየው የነበረው ምን ያክል በእስልምና ክብደት ያለው መጽሐፍ እንደሆነ እንድታቁ እነሱ ስለሚያውቁት ነው። እኔ ሰውየውን ብቻ ሳይቼ ያለፉት መሐመድ ዘይን ያዘጋጁት መጽሐፍ የቁርአን በጣም ይቅርታ እና አሁን ሼህ መሐመድ ዘይድ የሚባሉት ራሱ ሳላ ይኸውላችሁ በቻናሉ ላይ ለቆት ነበረ። ይሄን መጽሐፍ አንብቡ ብሎ ማለት ነው። ይኸው ሳላ የምትመለከቱት ማለት ነው። ይታያል ቪዲዮ ትንሽ ራቅ ኦኬ ዩአዴ ለአንተ ሼር ላርግልህና አሳያቸው። ራሱ ቪዲዮ ሲከፍት እየተቆራረጠ ይችላል። ችግር የለውም። እኔ ማለኝ አይ ቲንክ እሱ ነገር እሺ እሱ ላሳያቸው ራሱ ሳላህ ራሱ ነው አንብቡት ብሎ ያይሰጣቸውና ዛሬ ግን ካደው። እሺ ትልቁ ላይ ታረጋኛለሽ ካደው ትላለች እንዴ? እሱም እንደኛ ደንግጧል። ያው እሺ መጽሐፉ ራሱ ሼር ያደረገው ይታያቸዋል። የሶርሱ እንግዲህ ለአሁን ሲወያይ የነበረው ምስኪን ለሱ ፋይል የሰራለት ሰው ነው። እንግዲህ ፋይሉ ሼር ያደረገው ራሱ መጽሐፉ ቴሌግራም ላይ የላከው ይኸው ሳላህ ይታያቸዋል። እሱ ነው ማለት ነው። እና መጽሐፉ ይሄ ነው። አዘጋጅ ሼክ መሐመድ ዘይን እሳቸው ናቸው። ምን ይላል? በመዲና አልሙነወራ በሚገኘው የንጉስ ፈሃድ የተከበረ ቁርአን ማተሚያ ማዕከል ሊታተሙ ራሱ ሲታተም ኦኬ አንዴ ላሳያችሁ። እሺ እዚህ ጋር እዩ መግቢያ። ይህ የተከበረ ቁርአን ትርጉም እንዲታተም ይላል። ይህ የተከበረ ቁርአን ትርጉም እንዲታተም የፈቀዱት የሁለቱ የተከበሩ መስጊዶች አስተዳዳሪ ኦኬ ንጉስ ሳልማን ቢን አብዱል አዚዝ አልሳውዲ የሳውዲ አረቢያ ንጉስ ናቸው። ይሄ መጽሐፍ በሳውዲ አረቢያ ደረጃ ይሄን ተፍሲር ነው። ውሸታም ለዛ ነው ዊዝ አውት ላይ እስላም ዳይ እስልምና ካልዋሸ ኦኬ ሁሉም ውሸታም ነው ካላልክ ትላልቅ ሙፈሲሮቻቸው ትላልቅ ስኮላሮቻቸው ጨምረ ውሸታሞች ናቸው ካላልክ አታቆመው። ምክንያቱም ተቂያኗ ይሄ አሁን ሲዋሽ የነበረ ወንድማ እንደ ኃጢአት ተደርጎ ይቆጠርበታል አይቆጠርበትም። ምክንያቱም ሃይማኖቱን ለማዳን ነበረ ሲዋሽ የነበረው። እዚህ ተቂያ ይባላል ወይም ደግሞ የማታለል ውሸት ሱራ 3:28 ላይ ያለው ማለት የማስመሰል ውሸት። በልባቸው ግን ያውቁታል እውነታውን ማለት በልባቸው እውነታውን ስለሚያውቁት። ስለዚህ ይህንን ለማሳየት ነው። ይህን ትንሽ ደክሞኛል። እናንተ ቀጥሉ ከይቅርታ ጋር ወንድሞች። እኔ ላይ ዋዴ ሳትወጣ ሰባት ቀንዶች የሚለውን ይሄ የበግና እንስሳ ቀንድ መስሎት ነው እንዴ የጠቀሰው? ኢየሱስ ቀንድ አለው ያለው የእንስሳ ቀንድ ምናምን መስሎት። ያው እነሱ ምንም ሲባል ቀጥታ አይደለም የሚወስዱት፣ ቀንድ ሲባል እንደዛ ነው የወሰዱት። በዛ ላይ መዝሙረ ዳዊት ላይ ያለው ራሱ ትል የሚለው ለኢየሱስ ቢሆንም እንኳ ራስን ይሄ የሚንቀሳቀሰው ትል ምናምን አይደለም። እሱ አክቹዋሊ ባይ ዘ ወይ ለጌታችን ይነገራል። አሁን የተናገረው ማን ነው ብዬ የጠየቅኩትና ለማን የተነገረው አምታቶ ነው አሁን ሰዓቴን ለመፍጀት የሞከረው። እሷንም የተወሰነ ሀሳብ ተናጋሪው ማን ነው? ዳዊት ነው። ዳዊት ሲናገረው ኦፍኮርስ ራሱን ዝቅ ለማድረግ ሐዋርያ ቅዱስ ጳውሎስ አሁን እኔ ጭንጋፍ ነኝ ብሎ ሲናገር ምን ለማለት ነው? ራሱን ዝቅ ለማድረግ አይደለ? ሁለቱም ደብል ፕሮፌሲ ሲሆን ለክርስቶስ ይሆናል። ዳዊት ግን ሲናገረው ለትህትና ነው። ለክርስቶስ እንዴት ነው ትንቢቱ ወይም ደግሞ ለክርስቶስ እንዴት ነው ሊሆን የሚችለው የሚለው ስንመለከት የወርምስ አወላለዳቸው ማወቅ በደንብ ያስፈልጋል። ወርም ወይም ደግሞ ወርም ነው የሚለው አክቹዋሊ እንትኑ እንግሊዝኛው ማለት ነው። እና ውልደታቸው ዊዝአውት ጀንታይልስ ወይም ደግሞ ያለ ግንኙነት ነው እንትን የሚሉት ማለት ነው። ያለ ግንኙነት
ነው ሪጀነሬት የሚያደርገው ወይም ደግሞ የሚወለደው ማለት ነው። የሚወለደው ዘን ሪጀነሬት ማድረጉ ወይም ደግሞ መወለዱ ያለ ዘር መሆኑን ለማጠየቅ ለክርስቶስ ይጠቀማል። እንትኑን ላሳያችሁ፣ ትርጉሙን ላሳያችሁ። ኦኬ ለክርስቶስ እሱ ለክርስቶስ ነው ብሎ የሚያመጣው ካቴና ባይብል ላይ ያለው ለክርስቶስ ነው ብሎ ቃሉን ተናግሮ ያልፋል እንጂ ግን ምን ብሎ እንደማያብራራው ስለማያነብላቸው እዚህ አንብብላቸው እንዴት ያ አንብበው ቀጥሎ ምን ብለው ነው የሚያብራራው የሚለው ስጠይቀው የነበረው ለዛ ነው። ግን ሊያብራራው ምናምን ሊያነበውም ስላልፈቀደ ሰዓት መፍጀት ስለሚሆን አክቹዋሊ መጽሐፍ ቅዱስ ላይ ሲያነሷቸው የነበሩ ምን ያክል ሲሊ እና እንትን እንደሆኑ ሰውም ስለሚረዳቸው ነበረ ሳልፋቸው የነበሩት። ኦኬ የሳልምስ ኮሜንታሪ ላሳያችሁ። ሪከርድ ታርገው ዓለም አለሽ ሁለቷች ሪከርድ የሚያደርገው ችግር የለውም። በጣም ይቅርታ ግን ወንድሞች እያላችሁ ብዙ ሰዓት ያዝን። በጣም ይቅርታችን ብቻ ተናገረ ዙጡን ያሳየን ድጋሚ ይላሉ። በዚህ አጋጣሚ አንድ መናገር የምፈልገው ነገር ባይዜ ይሄ መሐመድ የወንድ ብልት ጠብቷልና የሚለው ታሪክና የዙጥ ታሪክ የዙጥ ስሙ ሲያስጠላኩ ጉዳዩ ወደ አላህ ነው የሚሄደው። ባይዜ ለምን እንደሆነ ልንገራችሁ። ይሄ ጉዳዩ ወደ አላህ የሚሄደው በቀዷር አልቀድር አስተምሮ መሰረት ሁሉ ነገር እንዲከሰት ሁሉ ነገር እንዲፈጠር የሚወስነው የሚያደርገው አላህ ነው። ባይዘው ለዛ ነው ሙስሊሞች አልহামዱሊላህ ሙስሊም ያደረገን ጌታ የሚሉት። ለምንድን በቀደር ሙስሊም እንዲሆኑ ስለወሰንባቸው ማለት ነው። ስለዚህ እያንዳንዱ ነገር ተጽፎባቸዋል ብለው ነው ተቀድሯል ብለው ነው። ኦኬ ስለዚህ አሁን ለምሳሌ አላደባ አልሙፍራድ ላይ መሐመድ የወንድ ብልት ይጠባ ነበር። ማን ነው እንዲጠባ የቀደረበት? አላህ። ምክንያቱም ቀዳሪው አላህ ነው። እሺ ሁሉ ኢች ኤንድ ኤቭሪ ነገር እንዲሆን አላህ ነው የሚወስነው። ተጽፎብናል ይላሉ። ኦኬ በመጽሐፉ ላይ ማለት ነው። ስለዚህ መሐመድ አሁን ለምሳሌ ባዙጥ ያ ነገር ሲደረግበት አላህ ነው የቀደረው ያ እንዲሆን። ስለዚህ አሁን ሙስሊሞችን በቀዷር አልቀድር ስርዓት መሰረት መሐመድ የወንድ ብልት እንዲጠባ ማን ነው የቀደረበት ተብሎ ቢጠየቁ ማን ነው ምንድነው መልሳቸው? አላህ ነው የቀደረው ነው። ስለዚህ አላህ ማለት አንድ ወንድ ያው ነብይ የሚለው ወንድ የወንድ ብልት እንዲጠባ የሚቀድር ወይም የሚወስን ጣዖት ነው አላህ። በዚህ በቀድሩ ነው ይሄ ሆነው አላህ ነው የሚቀድረው ኢች ኤንድ ኤቭሪ ነገር። ስለዚህ መሐመድን የወንድ ብልት እንዲጠባ ያደረገው አላህ ነው። እንዲሁም ቪዲዮ ሰራበታለሁ በዚህ ኦኬ። ይሄ ያዙ ታሪክ መሐመድ እንዲፈጠር ያደረገው ማን ነው? አላህ ነው። እሱ ነው የቀደረው። እንደዚህ አይነት የመድፈር ነገር ያውም ወንድ ለወንድ የሚቀድረው አላህ ይባላል፣ ያውም ነብዩ ላይ። ስለዚህ አሁን መሐመድ ለምሳሌ ከ9 ዓመት ልጅ ጋር ግንኙነት ፈጽሟል። ጆሮአችን ሊን አይገባም፣ ፒዶፊሊያ ነው። ማን የወሰነው? አላህ በቀድሩ። ኢንፋክት ይሄ ቀድር አለም ተንዚል ነው 65 ላይ ይናገረዋል። የወንድ ብልት እንዲጠባ የቀደረበት ማን ነው? ምክንያቱም ሁሉ ነገር ተቀድሯል በቀዷ ወልቀድር ስርዓት መሰረት። ኢንፋክት ሐዲሶች ላይ ስታነቡ አላህ ነው ራሱ ዝሙት እንድትሰሩ የሚወስነው። እያንዳንዱ ሰው የሚሰራውን ዝሙት አደልትሪ ወስኗል አላህ። ስለዚህ ይሄን አይነት ይሄ የሴክሹዋል ኢሞራሊቲ የግብረ ስጋ ግንኙነት ይሄን አይነቱ እርኩሰት የሚቀድረው አላህ ነው፣ የሚወስነው አላህ ነው። ሐዲሱ ላይ ነው የሚለው። ስለዚህ መሐመድን የወንድ ብልት እንዲጠባ የቀደረበት ማን? አላህ። ወንድ የወንድ ብልትን እንዲጠባ የሚቀድር ጣዖት አላህ ይባላል። እንዲሁ ብንገናኝ ጥሩ ነበር። አንድ ሰው ቢጠይቅ ኖሮ የያዙትን ታሪክ የቀደረበት ማን ነው? በቀዷር ስርዓት መሰረት አላህ ነው። ስለዚህ ይሄ እርኩሰት ጉዳዩ ወደ አላህ ነው የሚሄደው ይላችሁ ነው። ይሄ እርኩሰት ዝም ብሎ ሐሰተኛው ነብይ መሐመድ ላይ ብቻ እንደሚቆመው ወደ አላህም ጋር ይደርሳል። ቀዳሪ እሱ ስለሆነ ማለት ነው። ይህንን ለማስታወስ ምናልባት ቪዲዮ ሰራበታለሁ። እኔ ጋር ብቻ ነው የተቋረጠው ወይስ ይሰማል? ድምፅ ይሰማል? ዩአድ ቀጥልና ይጨርስና በቃ ዩአድ ይሰናበተን። እሺ ቀጥል ዩአድ። ኦኬ አይ የአውግስቲንን ኮሜንታሪ ላሳያችሁ ብዬ ነው። ያው ሰንት አውግስቲን ነው እንዴት እንደሚፈታው ላሳያችሁ። ተናጋሪ ኦፍ ኮርስ ለማን ነው? ራሱ ዳዊት እንደሆነ ይናገራል። ኦኬ ከምን አንጻር ራሱ ሂሚሌት ለማድረግ እንደሆነ ምናምን ይናገርና ከዛ በኋላ ነው በት አም ወርም ኤንድ ኖ ማን ይላል። ሰው አይደለውም ግን ምንድነው የተለየ ይላል። ዋይ ሂ ሰይድ ሶ ሂ ሰይድ ኖ ማን። ለምን ሰው አይደለሁም አለ? ፎር ሂ ኢዝ ጋድ። ምክንያቱም እሱ ምንድነው? አምላክ ነው። ሰው ብቻ አይደለም። በት ዋይ ሶ ሂሙሌትስ ሂምሰልፍ ቱ ሴይ ዛት ሂ ኢዝ ወርም። ራሱን ዝቅ አድርጎ ደግሞ ወርም ነኝስ ለምን ተብሎ ተገለጸ ከተባለ is it on account of that the worm can asexually regenerate itself አለ። ያለ ግንኙነት ያለ ሰዋዊ ግንኙነት ወይም የዘር ሩካቤ
ምን ያደርጋሉ? ሪጀነሬት ያደርጋሉ ወይም ደግሞ ይወለዳሉ ማለት ነው። ሆርሞን the Lord Christ was born by the virgin ኦኬ ከድንግል ያለ ወንድ ዘር መወለዱን ያጠይቅ ዘንድ ምን ተብሏል? ኦኬ as a virgin sent Mary ከድንግል ማርያም ያለ ወንድ ዘር ተወልዷልና ያንን የሚያሳይ ነው ብሎ አውግስቲን ሲናገረው ለክርስቶስ as a prophecy ሲፈታ እንደዚህ ይፈታል ብሎ ነው የተናገረው። ተናጋሪው ግን ማን ነው? ራሱ ዳዊት እንደሆነ በሚገባ ይናገረዋል ማለት ነው። ኦኬ ስለዚህ ምን ይላል? from a body without human seed ማለት ከሰውነት ያለ ዘር መወለዱን እሱን ለማጠየቅ ምን ብሎ ተናግሯል ይላል። ኦኬ ሰው አይደለሁም ሲል አምላክ ነኝ እያለ ነው። ሲል ደግሞ ያለ ዘር ነው የተወለድኩት ወይም ደግሞ ያለ ዘር ከድንግል ማርያም ተወልጃለሁ ማለት ነው። ያለ ሩካቤ ያለ ወንድ ዘር ማለቱ ነው ብሎ በግልጽ ሲያብራራ እንመለከታለን። እንደዚህ ነው የሚፈታው እንጂ ዝም ብለህ አንጠልጥሎ መሮጥ አይደለም። ኦኬ አውግስቲን ሲፈታው እንደዚህ ነው። ፕሮፌሲዎች አሉ፣ ደብል ፕሮፌሲ እና ከዚህ አንጻር የሚታይ ነው ለማለት ነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እናንተ ደግሞ ሰፋ አድርጋችሁ ሄዱበት። ሰላም እደሩ፣ ሰላም ዋሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ